ክርስቲያን አንጻር እንዲህ ነው። እነሱ በአይሁዳውያን ዘንድ ጌታ ከመምጣቱ በፊት በነበረ እይታ ተብሎ ሊታለፍ ስለተፈለገ ቅድም የዋድ እንዳለው የማምለጫ መንገድ ስለሆነች እንደዛ ለማድረግ ነው የተሞከረው። ስለዚህ አሁንም እኔ ከእናንተ ጋር ደጋግሞ ውይይት እንዳደረገ ሰው በተለይ ከወንድሜ ቃሌ ጋር ቶፒኩ ግልጽ ሳይሆን እናንተም ኮንፈርም ሳታደርጉት እኛም ኮንፈርም ሳናደርገው ወደ ውይይቱ መግባት በፍጹም አንችልም። ምነግር ድጋሚ ከሁለታችሁም ከአንተም ሆነ ከጆ የምንጠብቀው አንድ ኮንፈርሜሽን አለ። ወደ ውይይቱ እንገባ ለምትሉ ከሆነ ቶፒክ ምን ጊዜ ሊከበር ይገባል። ከቶፒክ ውጭ ከሆነ ውይይቱ መረን የለቀቀ ነው የሚሆነው። የኔም የይሁዳም የሌሎች ክርስቲያን ወንድሞች ከናንተ ከፕሮቴስታንቶች ጋር ለመወያየት የመጣ ነው። ስግደት ሁሉ አምልኮ ነው ብላችሁ አምናችኋል ብለን ስላመንን ነው። ዳትስ ኢት ዊ ኒድ ዩር ኮንፈርሜሽን ስቴትመንት እንፈልጋለን። እዚህ ጋር ክሊርሊ ኮንፌስ ማድረግ አለባችሁ። ልክ እኔ ስግደት ሁሉ አምልኮ አይደለም ብዬ እንደ አንድ ክርስቲያን እንደማወራው እኔ ይኸው ኮንፊደንት ነኝ። ስግደት ሁሉ አምልኮ አይደለም። ያሬድ የምትጠይቀው ስግደት ሁሉ አምልኮ አይደለም ይላል። ዮሐዴንም መኩን የምትጠይቀው ስግደት ሁሉ አምልኮ አይደለም ብሎ አፈርም አድርጎ ነው የሚነሳው፣ ኮንፈርም አድርጎ ነው የሚነሳው። አንተ ደግሞ ስግደት ሁሉ አምልኮ ነው ብለህ ኮንፈርም አድርገህ ተነስተህ አጠገብ ካሉ ክርስቲያኖች ጋር የመወያየት ድፍረቱ አለ ወይንስ የለህም? ወደ ግራም ወደ ቀኝም ወደ ኋላም ወደፊትም ምንም አይነት ማምለጫ መንገድ ሳታመቻች ልክ እኛ በልበ ሙሉነት ስግደት ሁሉ አምልኮ አይደለም ብለን ደረታችን ነፍተን እንደምንናገረው ስግደት ሁሉ አምልኮ ነው፣ ስለዚህ እቃወማችኋለሁ፣ ቻሌንጅ አረጋችኋለሁ። አዎ የምታነሱት ነገር ሁሉ እንደ መጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ብለህ ቻሌንጅ ታደረገናለህ ወይንስ አታደረገንም? ለዛ ማታደረገን ከሆነ ወደ ቀጣዩ ዊት መሄድ ይጠበቅብናል። ምክንያቱም ቶፒኩን ልትቀበሉትና በዛ ርዕስ ላይ የማውራት አቅም እንደሌላችሁ እያሳያችሁን ስለሆነ ሶሪ። እሺ ከቅድም ጀምሮ ስታንዳችንን በደንብ ክሊር አድርገን አስቀምጠናል። ዮኒም እዚህም ያላችሁ ሰምታችኋል። እንደ አንድ ክርስቲያን ቆሜ ስግደት ሁሉ አምልኮ አይደለም ብዬ ሞግታለሁ በልበ ሙሉነት ብሏል ወንድማችን ልደት። በተደጋጋሚ እንዳየነው ኦልሬዲ ውይይት ላይ በተደጋጋሚ ኦፍኮርስ አይተነዋል። ያየነውን ደግሞ በደንብ እናውቃለን። ከተገባ በኋላ ምን ሊሆን እንደሚችል ምን ሊከሰት እንደሚችል ሁላችንም እና ውጤቱን እያወቅ ነው የምንወያየው ውይይት ነው። ስለዚህ እሱ አይደለም ፖይንታችን። ግን ደግሞ ክሊርሊ እንደ ክርስቲያን ስግደት ሁሉ አምልኮ አይደለም ብዬ እገባለሁ ሲል ሰምታችሁታል። እንደ ክርስቲያን ማለት ነው። ይሄን እኮ ነው እያልኩ ያለሁት። ዮኒ እዚሁ ቃል በቃል ሰምተሃል። እንደ ክርስቲያን ስግደት ሁሉ አምልኮ አይደለም ብዬ እገባለሁ ብሏል። ሉክ አሁን እንደ ክርስቲያን ስግደት ሁሉ ሉክ ቃሌን በደንብ አድርገህ ስማ። ኦኬ እንደ በፊቱ ውይይት እንዳይሆን ማለት ነው። እንደ ክርስቲያን ስግደት ሁሉ አምልኮ ነው ብዬ እገባለሁ። ይኸው ፊት ለፊት እንደ ክርስቲያን ብሎ ስለጀመረን ይሄን ያስከተልኩት እንደ ክርስቲያን ስግደት ሁሉ አምልኮ ነው ብዬ እገባለሁ። ትገባለህ? አሁን ይኸው ይጀመር። ወደ ርዕሱ ይገባና በጥያቄና በትምህርት ይፈታ። ምክንያቱም በጣም እውነት እድሜያችን ላይ ጊዜያችን ላይ የቀለድን ነው እና መጽሐፍ ቅዱስን ኦን እንደሚያደርግ ሰው እንደ መጽሐፍ ቅዱስ በምላት እንደሚረዳ ሰው አሁን ለምሳሌ አንድ ሰው ከብሉይ ኪዳን ጠቅሶ ይሄ ቢለን ሌላ ሙስሊም የሆነ ሰው ቢጠይቀን አይ እኔ ክርስቲያን ነኝ የብሉይ ኪዳን አይመለከተኝም ልንለው ነው እየቆራረጥን። ስለዚህ በዚህ መልኩ እናድርገው። ትምህርቱ ይነሳ። ብሉይ ኪዳንም አዲስ ኪዳንም የአባቶች ትምህርት የሚጠቀስ እናንተም ትምህርታችሁን ስግደት ሁሉ አምልኮ ነው ያላችሁበትን ትምህርት የአባቶች ትምህርት ፕሩፍ አድርጉ። በዛ መልኩ ውይይቱን እንጀምር። ያለበዚያ እኔ ጋር አሁን ከሌሊቱ 2 ሰዓት ሆኗል ኤም ፕሊዝ አንድ ነገር አድርጉ። እሺ ይኸው እኔ ዝግጁ ነኝ። እኔ ይኸው እየጠበቅኩ ነው። እኔና ጆና እየጠበቅን ነው። ጆና ወይ ልደት ወይ ዮሐድ ጀምሩልን ፕሊዝ ጀምሩልን። እና እኔ እንደሰማሁት ሌሎችም እንደሰሙት ብዬ ማምነው ምንድን ነው ስግደት ሁሉ ምን አይደለም አምልኮ አይደለም የሚላለ እነ ቃል ደግሞ ስግደት ሁሉ አምልኮ ነው የሚባል ነገር ነው ያለው እንደገባን በሙሉ። ስለዚህ እነ ወይ ዮሐድ ወይ ልደት ጀምሩትና መሆኑና ለመሆኑን በደንብ አጣርታችሁ ነገሩና በ7 ደቂቃ ውስጥ ከዛ ደግሞ እነሱ የሚሉትን እንሰማለን። በቃ ይህን ያህል ከተጨቃጨቀ ስግደት ሁሉ አምልኮ አይደለም ነው የምንለው። እነሱ ስግደት ሁሉ አምልኮ ነው የሚሉት። ዮሐዴ ጀምር። ሌትስ ጎ እንግባ። ጀምር በሉ እነሱ ናቸው። አፈር 8 ደቂቃ ይሆንና እንደ ሀሳብ 4 ደቂቃ መግቢያ እየሆነ እንዲሄድ ማለት ለ2 እኩል እንድትካፈሉት እኛም እንድንካፈል
ኦኬ ጀምር በሉኝ እንግዲህ የምትጀምሩ ሰዎች። እኛ ነን የምንጀምረው ወይስ እንዴት? እኔ እንጃ በምን ተስማማችሁ? እሱን ያ ልደት ወይ ዮሐድ ይጀምሩት። እነሱ አምልኮ ነው ብለው ስለሆነ የሚያነሱት ምናልባት ሀሳባቸውን ከእነሱ አፈርማቲቭ እነሱ ናቸው በሚለው ተስማምተን ነበር ብዬ። አረ ለእናንተ ነው የሚያዋጣው። ዮሐድ መነኝ በደንብ ያዋጣል። አረ እሺ ችግር የለውም መጀመር እንችላለን። ተጠቀም። ስንት 4 ደቂቃ ነው? 4 ደቂቃ ፈለገ መጨመር ይችላል። የልደቱን ሰዓት መውሰድ ይችላል። 8 ደቂቃ አላችሁ፣ ለ2 መካፈል ትችላላችሁ። በቃ እኔ እስከዚያ እንትን በልና እኔ የተወሰደ ሀሳብ ብቻ ላንሳ። እሺ በስመ አብ ወወልድ በመንፈስ ቅዱስ አንድ አምላክ በሚሆን እሺ ስላሴን በማመን እጀምራለሁ። ስግደት ሁሉ አምልኮ ነው የሚል ነው። እንግዲህ ተመልከቱ፣ አንድ ክርስቲያን ለመባል መጽሐፍ ቅዱስም ብሉይ ከሐዲስ መቀበል መቻል አለበት። ብሉይ ኪዳንን ስንመለከት ባይዘወይ የአይሁዶች ባህል አይደለም የተጻፈው፣ ክርስቲያኖች ወይም ደግሞ በእግዚአብሔር ትእዛዝ ወይም ደግሞ በእግዚአብሔር ሀሳብና ቃላት ነው ባህላቸውም ስርዓታቸውም የሚመሰርቱት። አይሁዶች ባይዘው ከአሕዛብ የሚለያቸው ትምህርታቸው፣ ህይወታቸው ሁሉ ከእግዚአብሔር የተነሳ ባህል ያደርጉታል እንጂ ከባህላቸው የተነሳ የእግዚአብሔርን ትእዛዝ አያከብሩ። ስለዚህ ከእግዚአብሔር በሚመጣው ትእዛዝ ባህላቸውን ሴት ያደርጋሉ። የአይሁዶች ትምህርታቸውን ይህም በደንብ ማወቅ መቻል አለባቸው መጀመሪያ። ስለዚህ አይሁዶች ሁልጊዜ ማለት በብሉይ ኪዳን ቅዱሳን የምንላቸው አባቶች ሁሉ ብንመለከታቸው ለሚገባቸው ሁሉ ክብራቸውን፣ አክብሮታቸውን፣ ሰላምታቸውን ለመግለጽ በስግደት ሲገልጹ እንመለከታለን። ከነዛ መካከል የተወሰኑትን ልጥቀስ። ትንቢተ ዳንኤል ምዕራፍ 2 ከቁጥር 46 ላይ ዳንኤል ናቡከደነጾርን ላቆመው ምስል አልሰግድም ብሎ ወደ አንበሳ ጉድጓድ ከተጣለ በኋላ ከአንበሳ ጉድጓድ ሲወጣ ዳንኤል ማለት ነው ለዳንኤል ናቡከደነጾር በግንባሩ ተደፍቶ ሰገደለት ይላል። ትንቢተ ዳንኤል ምዕራፍ 2 ከቁጥር 46 ላይ የዚያን ጊዜም ንጉሱ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት ይላል። የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ ይላል። ተመልከቱ፣ ናቡከደነጾር ለዳንኤል ሲሰግድለት በግንባሩ ተደፍቶ ዳንኤል አልሰግድም ብሎ ነበረ ለጣዖት። ነገር ግን ናቡከደነጾር ለዳንኤል ሲሰግድለት ሲቃወሙ አንመለከትም። ምክንያቱም ስግደት ሁሉ አምልኮ አይደለምና ነው። አንደኛ ዜና መዋዕል ምዕራፍ 29 ከቁጥር 20 ደግሞ ለዳንኤል እና ለእግዚአብሔር እስራኤላውያን ሲሰግዱ እንመለከታለን። አንደኛ ዜና 29:20 ላይ ህዝቡ ሁሉ እስራኤላውያን በሙሉ ማለት ነው ለዳዊትና ለእግዚአብሔር ሰገዱ ሲል እንመለከታለን። ይኸው ዳዊትም ጉባኤውን ሁሉ አምላካቸውን እግዚአብሔር ባርኮ አላቸው። ጉባኤውን ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ ይልና ራሳቸውንም አዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ስለዚህ ለንጉሱም ለእግዚአብሔርም ሰገዱ ይላል። እግዚአብሔርንም ዳዊትንም በአንድነት አመለኩ ማለት በጭራሽ ሊሆን አይችልም ማለት በጭራሽ ሊሆን አይችልም። ምክንያቱም እስራኤላውያን የእግዚአብሔር ህዝቦች ናቸው። እግዚአብሔር ደግሞ በክብሩ የሚደራደር አምላክ አይደለም። የምርም ስግደት አምልኮ ቢሆን ኖሮ እግዚአብሔር አምላክ እስራኤላውያንን ያጠፋቸው ነበረ። ምክንያቱም በክብሩ የማይደራደር ቀናተኛ አምላክ ነኝ ብሎ ስለተናገረ ማለት። ስለዚህ የሆነ እንደ ሙስሊሞች በብሉይ ኪዳን አምልኮ አልነበረም። ሐዲስ ኪዳን ሲመጣ አምልኮ ሆነ ካላችሁ የሙስሊሞች ትምህርት ይዛችሁ ካልመጣችሁ በስተቀር። እስኪ ከሐዲስ ኪዳንም 2 ጥቅሶችን ብቻ ላንሳና ለወንድሜ ልተውለት። ሐዋርያት ሥራ ምዕራፍ 16 ከቁጥር 29 ጀምሮ እንዲህ የሚል ቃል እናገኛለን። የወህኒ ቤት ጠባቂው ታስታውሳላችሁ፣ የወህኒ ቤቱ በሮች ተሰብሮ ሲያገኝ በጳውሎስና ሲላስን ያገኛቸዋል እና ምን ይላል? ጳውሎስ ግን በታላቅ ድምፅ ራሱን ሊያጠፋ ሲል እንዳታደርገው ብለው ከተናገረ በኋላ መብራት ለምነው ወደ ውስጥ ሮጠው እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ ይላል። ጳውሎስና ሲላስ ኧረ ተው ይህ አምልኮ ነው ተነስ አላሉትም። ለምን እንደሰገደ በሚገባ ስለሚያውቀው። በሚያስደንቅ ሁኔታ ግን ጌታችን ራሱ ስግደትን ፈቅዷል ለቅዱሳን ማለት ነው። እሱ ራእይ ምዕራፍ 3 ከቁጥር 9 ጀምሮ እንመለከታለን። ምን ይላል? እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበርተኞች አንዳንዶች እሰጥሃለሁ፣ እንሆ ይላል መጥተው በእግሮችህ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። የሁላችሁ ለቤተ ክርስቲያኑ አለቃ አይሁድ ሳይሆኑ አይሁድ ነን የሚሉትን መጥተው እግርህ ስር እንዲሰግዱ አደርጋቸዋለሁ አለ። ክርስቶስ ራሱ እንዲያመልኩ አደርጋለሁ ማለቱ ነው። ስለዚህ አምልኮን ከፈቀደ ወይም ደግሞ የሰውን አምልኮ እግዚአብሔር ከፈቀደ ከባህሪው ጋር የሚጻረን ታደርጉታላችሁ። እግዚአብሔር ይስጥልኝ። ልደት ሻቀጥ
ኦኬ ወንድሜ ውሀድ እግዚአብሔር ያክብርልኝ። በጣም ቆንጆ አድርገህ አቅርበኸዋል። እንግዲህ የእኛ መነሻ እንዳያችሁት ስግደት ሁሉ አምልኮ አይደለም። አምልኮ የሚለውን ሀሳብ በራሱ በመጀመሪያ ደረጃ ማብራራት አለ። ሰው በግንባሩ በምድር ላይ ስለተደፋ ብቻ አመለከ፣ ያንን ሰው አመለከው ልንል እንደማንችል፣ አምልኮ ገና ከጅምሩ በመስገድ ብቻ የሚገለጥ ነገር አይደለም። ሰው በልቡ እግዚአብሔር አምላክ አንተ ፈጣሪ ዓለማት ነህ፣ አንተ ገዢ ዓለማት ነህ ብሎ የሚናገር ከሆነ ይሄ ከመስገዱም በፊት እግዚአብሔርን ያመልካል። አምልኮ ስንል እሱ ብቻውን ለሚያደርገው ፈጣሪ ለሆነው አምላክ ለሆነው ለዚያ አካል የምናቀርበው ነገር ነው እንጂ በስግደት ብቻ የምናደርገው ነገር እንዳልሆነ ሁላችንም እናውቅ ይገባል። ኦኬ እሺ፣ ከዚህ በቀድሞ የነበሩትን እስኪ በብሉይ ኪዳን አንዳንድ ሀሳቦችን ልንገራችሁ። ለምሳሌ በዚህ በኦሪት ዘፍጥረት ምዕራፍ 23 ከቁጥር 7 ላይ አብርሃምም ተነሳ ለምድሩ ሕዝብ ለቄጢ ልጆች ሰገደ አለ። ስለዚህ እነዛን ሁሉ ሕዝብ አብርሃም አመለካቸው እያሉ ነው ማለት ነው ጴንጤዎች እኮ። ምክንያቱም ስግደት ሁሉ አምልኮ ነው የሚሉ ከሆነ እንግዲህ አብርሃም ከጣዖት አምልኮ ነው የወጣው። እንደምታውቁት እግዚአብሔርን እያመለከ ያለ ሰው ነው። ታዲያ ከጣዖት አምልኮ እግዚአብሔር አውጥቶ ወደ ራሱ ያመጣው አባት ድጋሚ ሌላ ጣዖት ወይም ደግሞ ሰዎችን ያመልካል ብላችሁ ታስባላችሁ? ሰው የአብርሃም ስግደትን አምልኮ ነው ብለን የምንወስድ ከሆነ ከጣዖት አምልኮ እንደገና ወደ ሌላ ጣዖት አምልኮ መጣ ልንለው ነው ማለት ነው፣ ለሌላ ሰዎች ስለሰገደ። ስለዚህ መጽሐፍ ቅዱስ ስፔሲፊካሊ የትም ቦታ ላይ ስግደትን አምልኮ ነው ወይንም ደግሞ ሙሉ ለሙሉ አምልኮ ነው ብሎ ያስቀመጠበት ቦታ የለም። ለዚያም ነው በርካታ ሰዎች ምን ተብለዋል? ተሰግዶላቸዋል። ስለዚህ ከዚህ የተነሳ የአብርሃምን ሀሳብ ልናየው እንችላለን። ሌላኛው አንድ ማነሳው ሀሳብ ደግሞ ምንድን ነው? አሁን እዚህ በሐዲስ ኪዳን የተጠቀሰው ክፍል አለ። በዚህ በራእይ ዮሐንስ ምዕራፍ 3 ቁጥር 9 ቅዱሳን እኛ ወይም ደግሞ ስግደት የሚለው ሀሳብ ኢቨን እግዚአብሔር ራሱ ማለት ነው ራሱ ፈጣሪ ራሱ እንዲሰገድላቸው ሲያደርግ እኮ ተመልክተናል። አሁን ዮሐድ ያነሳው ሀሳብ ላይ በደንብ አስረግጬ የምነግራችሁ ምንድን ነው? ቁጥር 9 ላይ እንደዚህ ይላል፣ እነሆ አይሁድ ሳይሆኑ ይላል አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበሮች አንዳንዶችን እሰጥሃለሁ አለ። ይህንን የሚናገረው ፈጣሪ ነው። መጥተው በእግሮቹ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ታዲያ እግዚአብሔር አምልኮ ለሌላ ሰው ያጋራል እንዴ? ራሱ ሰዎች ተሳሳቱ እንበለሽ፣ ራሱ አምላክስ አምልኮ ለሌላ ሰው ያጋራል? ራሱ እግዚአብሔር እኮ ነው በእግሮቹ ፊት መጥተው እንዲሰግዱ አደርጋለሁ ብሎ እየተናገረ ያለው እኮ ራሱ አምላክ ነው። ከዚህ አንጻር ስግደት ሁሉ አምልኮ ቢሆን እኮ እግዚአብሔር አምላክም በዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 9 ላይ ለዮሐንስ እንዲሰግዱ ወይንም ደግሞ በዛ በሰዓቱ ለነበረው በእግሮቹ ፊት መጥተው ይስገዱ ባላለም ነበረ። እኚህን ሀሳቦች ስንመለከት ስግደት ሁሉ አምልኮ እንዳልሆነ እንመለከታለን። እንደገና ደግሞ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯም ተደፍታ በምድር ላይ ሰገደችለት፣ ለቦዔዝ ማለት ነው። በግንባሯ ተደፍታ በምድር ላይ ሰገደችለት። ስለዚህ ሩት አመለከችው ልንል ነው፣ ያውም በግንባሯ ተደፍታ ሰገደችለት ተብሎ ነው የተነገረው። ስለዚህ ይህንን ይዘን እና ይሄ ሁሉ አምልኮ ነው ልንል ነው ወይ? በርካታ መጽሐፍ ቅዱስ ላይ የተሰገደላቸው አባቶች አሉ፣ በርካታ የተሰገደላቸው ሰዎች አሉ። እነዛ ሁሉ እየተመለኩ ነው ወይ? ይሄ ሁሉ አምልኮ ከእግዚአብሔር ሕዝበ እግዚአብሔር የሆኑት እነዛ ለሌላ ሰው እያመለኩ ነው ወይ? ነው። ስለዚህ ስግደት ሁሉ አምልኮ ነው ምንል ከሆነ መጽሐፍ ቅዱስ ላይ የተሰገደላቸው እያንዳንዱ እነዛ ሁሉ ፕሮቴስታንቶች ምን እያሏቸው ነው? አማልክቶች ናቸው እያሉ ናቸው። እነዛ ሁሉ ቅዱሳን ስተዋል ብሎ እየተናገሩ ነው፣ አብርሃምንን ጨምሮ። ከዚህ የተነሳ ለአክብሮት የተሰገደውንም ስግደት አምልኮ ነው የምንል ከሆነ ብዙ ሰዎች እየተመለኩ እንደሆነ እየተናገርን ነው ማለት ነው። ከዚህ አንጻር ስግደት ሁሉ አምልኮ አይደለም፣ መጽሐፍ ቅዱስም አይደግፈውም። እሺ፣ እናመሰግናለን። ጀምር በሉኝ ቃልዬ ወይም ጆናትን። አንድ ጊዜ ከመጀመሪያ በፊት አሳድገኝና ካሜራ መክፈት እንድችል። ሰዓቱን በትንሹ መያዝ ትችላለህ አይደለ መዝሙሬ? እስከታያችሁ ይታያል አይደለ? ቁጥሩ ይታያል። ያ ኦኬ፣ በቃ ቁጥሩ ከታያችሁ በዛ አንተ ማየት ትችላለህ። አብረን ጀምር በለኝ ብቻ። ኦኬ፣ እሺ፣ አንዴ ልክፈት ካሜራዬና። እሺ፣ መጀመር ይቻላል። የጌታ ጸጋና ሰላም ከሁላችን ጋር ይሁን። ይቺን 4 ደቂቃ ልጠቀምና ለወንድሜ ለጆና እሰጣለሁ ማለት ነው። ለምንድን ነው ስግደት ሁሉ አምልኮ ነው ያላችሁት? ምክንያቱም እኛ ክርስቲያኖች ነን። ስለዚህ ስግደት ሁሉ አምልኮ ነው። ለምን? ክርስቲያኖች ነን።
ማን? ኧረ መጽሐፍ ቅዱስ ነው ያለው፣ እኛ አይደለንም። የቱ ጋር መጽሐፍ ቅዱስ ያለው? ይኸው ዮሐንስ ወንጌል ምዕራፍ 4። እሺ ዮሐንስ ወንጌል ምዕራፍ 4 ላይ ጌታችን ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር ውይይት ላይ። ስለዚህ ጌታችን ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር ባደረገው ውይይት ውስጥ እንደዚህ ብሎ ይናገራል። እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ይላታል። ከዛስ ነገር ግን በእውነት የሚሰግዱ ለአብ በእውነትና በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል፣ አብ ሊሰግዱለት እንደነዚህ ያሉትን ይሻልና በማለት ሲናገር እንመለከተዋለን። ስለዚህ አዎ ስግደት ለእግዚአብሔር ነው የሚሰጠው። ለምን ሲባል በእውነትና በመንፈስ ነው ስግደት የሚሰገደው። ይህም ደግሞ ለእግዚአብሔር የሚሰጥ ከመሆኑ የተነሳ ነው። ለእግዚአብሔር የምንሰጠውን ነገር አምልኮ ብለን እንጠራዋለን። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋል በማለት ይናገራል። ስለዚህ የምንሰግደውን ስግደት የምንሰግደው በመንፈስና በእውነት ነው፣ እሱም ለእግዚአብሔር የሚሰጥ ነው ማለት ነው። ነገር ግን እዚህ ጋር ብቻ ብንቆም ጥሩ ነበር። ዮሐንስ ራእይ ምዕራፍ 19 ሁል ጊዜ የሚጠቀሰው መሆኑ ታውቁታላችሁ። እንደዚህ በማለት ይናገራል ሐዋርያው ዮሐንስ ማለት ነው። ልሰግድለት በእግሩ ፊት ተደፋው፣ ይህን ሁሉ ባሳየኝ መልአክ እግር ፊት ተደፋው። እሺ እርሱም እንዳታደርገው ተጠንቀቅ አለኛል። ከዛስ ለምዶ እንዳታደርገው ተጠንቀቅ ያለው? ከአንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ አለ። ለማን ስገድ አለው? ለእግዚአብሔር ስገድ። ኦኬ ለምን ሲባል እንዳታደርገው ተጠንቀቅ። ለምን? እኛ እኮ ራሳችን ምንድነን? አገልጋዮች ነን፣ አብረን ባሪያ ነን። ከኢየሱስ ምስክር ካላቸው ከወንድሞች ሁሉ ጋር ባሪያዎች ነን አብረን። ስለዚህ እንዳታደርገው ተጠንቀቅ። ስለዚህ ይሄ ምንን ያሳያል ሲባል ስግደት የሚገባው ለእግዚአብሔር ብቻ መሆኑን ያሳያል። ኦኬ ከእግዚአብሔር ውጪ ክርስቲያን ለማንም ሊሰግድ አይገባም። በአዲስ ኪዳን ስግደት ከእግዚአብሔር ውጪ ለማንም ሲደረግ ልንመለከትም አንችልም፣ አናይም። ኦኬ ሶ እነዚህን ካልን በኋላ አንዳንድ ጥቅሶች ግን ተነስተዋል። በኋላ ማፍረሻችን ላይ በደንብ የምናነሳቸው ጥቅሶች ናቸው የሚሆኑት። ለምሳሌ ዮሐንስ ራእይ ምዕራፍ 3ን አንስተው ነበር። ሶ ዮሐንስ ራእይ ምዕራፍ 3 ላይ ምንድን ነው እያወራ ያለው? አይሁድ ሳይሆን አይሁድ ነን ከሚሉ ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ ነው ያለው። እያወራን ያለ ነው ስለ ክርስቲያን። አጥብቀን ስለ ክርስትና ያወራንበት ምክንያት ምንድን ነው ውዶች? ስለ ክርስትና እየተወራ ስግደት ሁሉ አምልኮ አይደለም ተብሎ የቀረበው ጥቅስ ስትመለከቱት የሚዋሹ የሰይጣን ማህበር የሚላል እንዴ። ተወያዮቻችን ክርስቲያን ናቸው ብለን ነው እያወራን ያለ ነው። ነገር ግን ይሄ ክፍል የሚናገረው ስለሚዋሹ ስለ ሰይጣን ማህበር ነው። ስለ ስግደት ሲነገር ይሄ ስግደት የምን ስግደት ነው የተሰገደው? ማን ነው የሰገደው? ክርስቲያኖች ናቸው የሰገዱት? ይሰግዳሉ የተባሉት እነማን ናቸው? ክርስቲያኖች ናቸው አይደሉም። እና የሰይጣን ማህበር ናቸው እንዴ። በአክብሮት በጣም መጠይቃችሁ፣ እናንተ ከእነዚህ ጋር አይደንቲፋይ ትሆናላችሁ ወይ? ናችሁ ወይ? እናንተ እኮ ክርስቲያኖች ናችሁ እንጂ እንደነዚህ አይነት ሰዎች አይደላችሁም። ለእናንተ ልጠራው ራሱ አልችልም ይሄንን ስም ማለት ነው። ስለዚህ እናንተ ይሄን ስላልሆናችሁ ይሄ ለክርስቲያን ስግደት ይገባል፣ ክርስቲያን ለሌሎች ስግደት ሊያደርግ ይገባዋል የሚል ምንም አይነት ነገር የለውም። ሌሎች ጥቅሶችን በደንብ እንመጣባቸዋለን። ያነሷቸው ጥቅሶች አሉ። ባለች 30 ሰከንድ ግን አንድ ነገር ልንገራቸው። እነዚህን የጠቀሷቸውን ጥቅሶች ወንድሞቻችን ቀድመን እናውቃቸዋለን። እነዛ ጥቅሶች በሙሉ ደግሞ ተጠቅሰው ለቅዱሳን ስግደት ይገባል ተብለው ተጠቅሰው በጭራሽ አያውቁም። በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዚህ ጉዳይ ላይ ምን ታምናለች የሚለውን አሳያችሁና ሪባትን ላይ እንገባበታለን። አሁን ጆና መቀጠል ትችላለህ። እሺ ቴንኪው ቃሌ። ክብር ለእግዚአብሔር ይሁን። አሁን ቃሌ እንደተናገረው ልቀጥልና ስግደት እንግዲህ መጽሐፍ ቅዱስ ላይ ስንመለከት ዶክትሪናሊ የያዙ ወገኖቻችን አሉ። ስለዚህ ስግደት፣ የአምልኮ ስግደት፣ የክብር ስግደት እያሉ እንደዚህ አይነት ታክሶኖሚ ይሰራሉ። በየትኛውም ቸርች ፋዘርስ ላይም ራሱ በኋላ ላይ እንመለስበታለን መቼ ዴቨሎፕ እንደተደረገ። ይሄ ዱሊያ፣ ሀፐር ዱሊያ፣ ላትሪያ ምናምን እያሉ የተከፋፈለው ያ ታክሶኖሚ የመጣው ሌትሊ የመጣ ነው እንጂ ከመጀመሪያው ጀምሮ ያለ ተግባር አይደለም። ኢቨን መጽሐፍ ቅዱስ እንኳን ስለ ስግደት ሲናገር ይህንን ታክሶኖሚ አንድም ቦታ ላይ አስቀምጦት አያውቅም። ነገር ግን በጥቅሉ እግዚአብሔር ለእግዚአብሔር ለአምላክ ብቻ ስገድ፣ እሱንም አምልክ ብሎ ኢየሱስ ክርስቶስ ያው ያነሳውን በአዲስ ኪዳን ላይ እንመለከታለን። ዘዳግም ላይ ያለውን ሀሳብ በመጥቀስ ማለት ነው። ስግደት የሚገባው ለእግዚአብሔር ብቻ ነው። ይሄንን ጠቅለል ያለ ሀሳብ ነው፣ የመጽሐፍ ቅዱስም ማስተምሩ ነው። ስግደት ለማን ነው? ለእግዚአብሔር ብቻ የሚገባ ነው የሚልን ነው። ለዛ ነው እኛም ስግደትን ከአምልኮ ጋር አዘ ክርስቲያን ስናወራ ስግደትን ከአምልኮ ጋር ስናገናኘው
ለእግዚአብሔር ብቻ ነው መስጠት ያለብን ብለን እየተናገርን የመጣ ነው ማለት ነው። ሌላው ብሉይ ኪዳን ላይ የተነሱ አንዳንድ ሀሳቦች አሉ። እና ማነው ለነ ዳንኤል ንጉሱ ናቡከደነጾር ሰግዶለታል፣ ሌሎችም እንደዚህ ሰግዶላቸዋል ምናምን የሚባል ባይዘወይ ኢንተርፕሪቴሽን ወይም ደግሞ ይሄ ሄርሜኔቲካል ሜቶዶሎጂውን እንኳን ኢቨን የተማረ ሰው እንደዚህ አይነት ስህተት እንኳን አይሰራም። አንደኛ ፕሪስክሪፕቲቭ ቴክስት የሚባል ነገር አለ፣ ዲስክሪፕቲቭ እና ፕሪስክሪፕቲቭ ቴክስት የሚባል ነገር አለ። ቴዎሎጂ በዲስክሪፕቲቭ ቴክስት ላይ ተመስርቶ ቴዎሎጂ መስራት አንችልም። በአጭሩ የማታውቁ ከሆነ ፎር ዩር ኢንፎርሜሽን በእነዚህ እንትኖች ላይ ተመስርታችሁ ነው የምትሰሩት። ስለዚህ እያንዳንዱ ነገር እንትና እንደዚህ ስላደረገ እኔም አደርጋለሁ ተብሎ መነሳት አንችልም ማለት ነው። ስለዚህ ብሉይ ኪዳን ላይ የተጠቀሱትን ማስተዋል ይኖርብናል። ነገር ግን እዚህ ጋር አድምቼ መናገር የምፈልገው ነገር ቢኖር በዲስክሪፕቲቭ ቅድም እንዳልኳቸው ዲስክሪፕቲቭ በሆነው ቴክስት ጌታችን መድኃኒታችን ኢየሱስ ክርስቶስም የተናገረው ዘዳግም ላይ እግዚአብሔር ትእዛዝ የሰጠው አንድ ነገር አለ፣ ስግደት ለእግዚአብሔር ይገባል የሚለውን ማለት ነው። በዚህ ወይ ለቅዱሳን ስግደት ይገባል በሚል አሁንም ቻሌንጅ የምናደርጋችሁ እኔና ቃሌ በዲስክሪፕቲቭ ቴክስት ቪው በዛ ኮንቴክስት ውስጥ ወይም በዛ ፍሬምወርክ ውስጥ ሆናችሁ ለቅዱሳን ወይም ለሌሎች ለአይከን ሊሆን ይችላል ስግደት ይገባል ብላችሁ የምታስቀምጡ ካለ እሱን እንጠብቃለን። ሁለተኛ ብሉይ ኪዳን ላይ ማነው አዲስ ኪዳን ላይ የተቀመጡ አንዳንድ ክፍሎች አሉ። ስግደት ለነ ጴጥሮስም የተጠቀሰ ኢቨን ሐዋርያ ሥራ ምዕራፍ 10 ላይ ለምን ጴጥሮስ ከለከለው ታዲያ? ቆርኔሊዮስ ጴጥሮስ ፊት ለመስገድ ሲመክር እንዳታደርገው ሲለው እንመለከታለን። ሐዋርያ ሥራ ምዕራፍ 16 ቅድም ወንድማችን የጠቀሰው አንድ ክፍል አለ። እሱ ላይ ደግሞ ፕሮስኪኒዮ የሚልን ቃል የግሪክ ቃል አይደለም የሚጠቀመው ባይዘዌ እሱ ላይ እንመጣበታለን። ጥያቄና መልስ ሜቢ ካለ ወደ እሱ እንመጣበታለን። እያንዳንዱ ፕሮስኪኒዮ ለማን ነው የሚገባው ብሎናል። ለእግዚአብሔር ብቻ ነው ፕሮስኪኒዮ ከተባለ ማለት ነው። ላትሪያ ምንም ጥያቄ የለውም። አምልኮ ምንም ጥያቄ የለውም ለእግዚአብሔር። ነገር ግን ስግደት የሚባለውም ራሱ ለእግዚአብሔር እንደሚሰጥ አንድም ቦታ ላይ መጽሐፍ ቅዱስ አንድም ቦታ ኢቨን አዲስ ኪዳን ላይ ከተባለ እናንተ ናችሁ ያው እንትን የሚልባችሁ። ምክንያቱም አዲስ ኪዳን ላይ ምንም አይነት እንደዚህ አይነት ኤቪደንስ ስለማታገኙ፣ ራእይ ላይም ያው ቃሌ በደንብ ስላስረዳ ምንም ጥያቄ የለውም። እሱ ጋር እንስማማለን። ቴንክ ዩ። እሺ ቴንክ ዩ፣ በጣም እናመሰግናለን። አናዘር ራውንድ 8 ደቂቃ አላችሁ። አሁን የተነሳውን ሀሳብ አንዳችሁ ደግሞ እንትን የምትሉበት ማለት ነው። 5 ደቂቃ እናድርገው። በ10 ደቂቃ ማለት ነው። እንደዚህ ያው የ2 ደቂቃ ልዩነት ብዙ ማተር በደንብ ሀሳባችሁ ለመግለጽ እና ቤላ ሶሪ እነ ቃልዬ እና ጆናተን ትስማማላችሁ? ሪፊኬሽን ማለት ነው። 5 ደቂቃ ማለት 10 ደቂቃ ለ10 ደቂቃ ቶታል ማለት ነው። በጋራ ማለት ነው። እሺ ፐርፌክት። የመጀመሪያውን 10 ደቂቃ ልቅደምና ቀጣይ አንተ ተዘጋጁበት። ኦኬ እሺ ጀምር በለኝ ልደት። ትልቁ ወይስ ወደ እኔ ትልቁ ላይ ነው የምትከፍተው ነገር አለ? የምከፍተው ነገር የለም። ከፍቼ ማነበውን ያለው ስክሪን ምናምን አላዞርም፣ ግን እዚህ ጋር ነባለሁ። ስለዚህ ትልቁ ያገኝና ታይሙን እንዲያው እሱ እንደሚመች አንተ እሺ እንትን ማድረግ ትችላለህ። ኧረ ታፕታፕ ያርጉ ትንሽ እያረጉ ማለት ነው። ኦኬ እሺ ንገራቸው። ታፕታፕ እያረጋችሁ ሼር እያረጋችሁ ሰዎች እንዲሰሙ ተባረኩ። ኦኬ ማስጀመር ትችላለን። እንግዲህ እንደተመለከታችሁት ከቀደም ጀምሮ ቶፒካችንን ክሊር አውት እናድርግ ስንል የነበረው ለዚህ ነው። ወንድሞቻችን ሲያነሱት የነበሩት ሀሳብ ስግደት ለእግዚአብሔር ብቻ ነው የሚል ነው። ማንም አልጠየቀም እሱን ሀሳብ። አንድም ኮንፈርም ማድረግ ያልቻላችሁት ሁለታችሁም እድሜ ዘመናችሁንም የማትችሉት አንድ ነገር ልንገራችሁ። ስግደት ሁሉ አምልኮ ነው ብላችሁን የገባችሁት እሱም ፕሩፍ ማድረግ አትችሉም። እስካሁን ያሳያችሁት እያንዳንዷ ነገር ለእግዚአብሔር ብቻ ተሰገደ የሚል የሚመስል ሀሳብን እንጂ ስግደት ሁሉ አምልኮ ነው የሚለውን ነገር ከመጽሐፍ ቅዱስ ገልጣችሁ ማሳየት እንዳልቻላችሁ እያየን እየተመለከትን ነው። ዋና መረሳት የሌለባት ሀሳብ ስግደት ሁሉ አምልኮ ነው ወይ የሚለውን ነው እንጂ ለምሳሌ
እርግጠኛ ነኝ መጽሐፍ ቅዱስን ከሚያውቅ ሰው እንደዚህ አይነት አርጊመንት ይቀርባሉ ብዬ አላስብም። ከጆንም ሆነ ከቃሌ የዮሐንስ ራእይ ምዕራፍ 3:9 ላይ ከአይሁድ ማህበርተኞች ምናምን የሚለውን እንዴት እዛ ጋር እኮ የሰገዱት እኮ የተባሉት እኮ የአይሁድ ማህበርተኞች ናቸው ምናምን እና ክርስቲያኖች እኮ አይደሉም። ፖይንታችን እኮ ክርስቲያኖች ይሰግዳሉ አይሰግዱም አይደለም። የሚሰገድለት ሰውዬ ግን አምልኮ እየተቀበለ ነው ወይስ አይደለም ነው በስግደት በኩል። ኦኬ እግዚአብሔር ሰይጣንም ይሁን ሰው ለዛን ሰው እንዲሰግድ እያደረገ ከሆነ እየተመለከ እያደረገ ነው ነው የእናንተ ሀሳብ። ስግደት ሁሉ አምልኮ ከሆነ ሰይጣንም ይሁን ወይንም ደግሞ የሰይጣን ማህበርተኞችም ይሁኑ አይሁዶች ለዛ ሰውዬ ሲሰግዱ ያ ስግደት አምልኮ ነው ነው የምትሉት እናንተ እና እግዚአብሔር በአይሁዶች አስደርጎ እያስመለከው ነው ወይ? ያን ሰው ያንን አካል እዛ ጋር እያስመለከው ነው ወይ? ማይገናኝ ሀሳብ ነው ያነሳው። አም ሶሪ ቃል እንደዚህ በቀላሉ የሚፈርስም አልመሰለኝም ነበር። ጠንከር ያለ ሀሳብ ጠብቄ ነበረ ከአንተ። አሁንም ማሳየት ያልቻላችሁት ነገር እዚህ ሐዋርያት ሥራ ምዕራፍ 16 ከቁጥር 29 ላይ ያለው መብራትም ለምኖ ወደ ውስጥ ሮጠ፣ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ የሚለው ፕሮስትሬሽኑ ማለት ነው። ይሄ በጳውሎስ ፊት መደፋቱ አምልኮ ነው ወይንስ አይደለም? አምልኮ ነው የምትሉ ከሆነ ጳውሎስ ተመለከ እያላችሁ ነው ማለት ነው። ኦኬ ጳውሎስ ተመለከ እያላችሁ ነው። ሌላኛውን ልጨምርልህ። ኦሪት ዘፍጥረት ምዕራፍ 42 ከቁጥር 7 ላይ እንደዚህ ይላል። ከላይ ጀምሮ ያለውን ነገር ላንብብላችሁ አንዴ። ዮሴፍ ወንድሞቹ በፊት ለፊቱ መጥተው በእግሩ ፊት እንደተደፉለት ተደፍተው እንደሰገዱለት ይናገራል። እነዛ ዮሴፍ የሀገሩ ገዢ ነው። በዛን ሰዓት ላይ ገዢ ነበረ። ገዢ ለነበረው ዮሴፍ በምድር ላይ ገዢ ነበር አለ። እርሱም ለምድር ሕዝብ ሁሉ ይሸጥ ነበር። ዮሴፍ እና ወንድሞቹ በመጡ ጊዜ ወደ ዮሴፍ ወንድሞቹ በመጡ ጊዜ በምድር ላይ በግንባራቸው ሰገዱለታል። በግንባራቸው ሲሰግዱለት ዮሴፍን አመለኩት። በእናንተ ትምህርት አመለኩት ተመልኳል እያለችው ነው። ኦኬ ሚሳውት እንዳታረጉ ጋይዝ። ወሬያችን ስግደት ለእግዚአብሔር ብቻ አይደለም። ስግደት ሁሉ አምልኮ ነው። እየሸሹ ነው ያሉት። ዲፌንድ ማድረግ ይሄንን ኮመንት ማድረግ አልቻላችሁም። የእኛ ጥያቄ አሁንም አብርሃም ለቄጢ ህዝብ ለቄጢ ሰዎች የሰገደው ስግደት አምልኮ ነው ወይ? በእናንተ ትምህርት ከሆነ አምልኮ ነው እያላችሁ ነው። መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯ ተደፍታ ለቦዔዝ ስትሰግድ ያ ስግደት አምልኮ ነው። በእናንተ ትምህርት ከሆነ አምልኮ ነው እያላችሁ ነው። መጽሐፈ ዜና መዋዕል ላይ ያለውን ነገር ደግሞ ላንሳው። መጽሐፈ ዜና መዋዕል ላይ ያለውን ደግሞ ላንሳው። ኦኬ 29:20 ላይ ዳዊትም ጉባኤውም ሁሉ አምላካቸውን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ሳይመልቲኔስሊ ነው የሰገዱት። ለእግዚአብሔር እና ለንጉሱ ሰገዱ ይላል። ስለዚህ እዛ ጋር ንጉሱም እግዚአብሔርም ነው የተመለኩት ማለት ነው። ለእናንተ ሴንስ ከሆነ እናንተስ እንደምትሉት ስግደት ለእግዚአብሔር ብቻ ከሆነ ሳይመልቲኔስሊ ጉባኤው ለዳዊትም ለንጉሱም ለእግዚአብሔርም ነው የሰገዱት። ስለዚህ ፖይንት እዚህ ጋር እኛ እያነሳን ያለ ነው ሀሳብ በዋነኝነት ምንድን ነው? ስግደት ሁሉ አምልኮ አይደለም። መጽሐፍ ቅዱስ ላይ የተሰገደላቸው በርካታ ሰዎች አሉ። ራሱ እግዚአብሔር እንኳን እኮ እንዲሰግድለት በዮሐንስ ራዕይ ምዕራፍ 3 ቁጥር 9 ላይ የነዛ የአይሁድ የሰይጣን ማህበርተኞች ከተባሉት ከነዛ ከአይሁድ ክርስቲያን ካልሆኑት ሰዎች እንኳን መጥቶ ለቤተክርስቲያን አለቃ ለዛ ሰው እንዲሰገድለት ተደርጓል። ሶ ያ እየተመለከ ነው ወይ? አሁንም ፖይንታችን ስግደት ሁሉ አምልኮ ነው ወይ ነው እንጂ ስግደት ለእግዚአብሔር ብቻ ነው። ለቅዱሳን የቱ ጋር ነው እስኪ በእግዚአብሔር መልክ ሊሰገድ የሚገባው የሚል ሀሳብ አይደለም። ሩት የሰገደችው የአምልኮ ስግደት ነው ወይ? አብርሃም የሰገደው አምልኮ ነው ወይ? ስለዚህ በርካታ ሰዎች መጽሐፍ ቅዱስ ላይ በሰገዱ ቁጥር አምልከዋል እያላችሁ ነው። ሶ እስካሁን መመለስ የማትችሉትም ያልቻላችሁትም መጽሐፍ ቅዱስ ላይ የተደረጉ ስግደቶች ሁሉ አምልኮ ነው የምትሉ ከሆነ ከእግዚአብሔር ውጭ ሌሎች ሰዎች ተመልከዋል ብላችሁ እያመናችሁ ነው። እና ደግሞ ስፔሲፊካሊ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ጥቅስ አሳዩ። ቴንክ ዩ። ኦኬ እሺ፣ ልደት ሻቃላ ታሰማልን። ልቀጥል። እኔ እንደዚህ አይነት ሪፊት ማለት ሀሳብ ማጣት አይቼ ራሱ አላውቅም። መጀመሪያ ስግደት ለእግዚአብሔር ብቻ የሚባል ሲታጣ ምንድን ነው ዮሐንስ 4:24 ቃል የጠቀሰና ምን አለ? እግዚአብሔር መንፈስ ነው የሚሰግዱለትም በመንፈስና በእውነት ነው ይላል። ስለዚህ ለእግዚአብሔር ስግደት ይገባል። ሁ አርጊው ዛት እኛ እኮ ክርስቲያኖች ና ለእግዚአብሔር ስግደት አይገባም ብለን እየተከራከርን አይደለም። ስግደት ሁሉ አምልኮ ነው የሚል ማስረጃ እንዳጡ የምትመለከቱት በዚህ ነው።
ግን ይሄ አውዱ ራሱ ስለምንድን ነው? እንደው መስገድ ለእግዚአብሔር ብቻ ነው የሚገባው እያለ ነው ክርስቶስ አይደለም። በተራራ ላይ እንሰግዳለን ብላ ስለተናገረች ኖ እግዚአብሔር እኮ በሁሉም የሞላ ነው። ስለዚህ በሁሉም ሆናችሁ በእውነትና በመንፈስ ማለት በሁሉም የሚገኝ አምላክ ነው። ስለዚህ በእውነትና በመንፈስ ማለት ሁል ጊዜ እግዚአብሔርን አምላካችን፣ ፈጣሪያችን፣ አስገኛችን እያልክ ትሰግዳለህ ማለት ነው እንጂ ለእሱ ብቻ ነው ስግደት አላለም። ስለዚህ እንደው ሲታጣ እያመጡ ዝም ብሎ እንዳሻው መጥቀስ ይሆናል ማለት። ሁለተኛ ያነሳው እኔ ሪቨሌሽን 3:9 ላይ ያለው ራእይ 3:9 ላይ አይ እኛ እኮ ክርስቲያኖች ነው ያልነው። እንደዚህ አይነት የወረደ አርጊመንት አይመጣ እውነት ኤክስፔክት አላደርግም። ምክንያቱም ምን መሰላችሁ? አሁን እነዚህ ሰዎች አይሁዳውያን ሆነው ሰገዱ አልሰገዱም አይደለም፣ አሰጋጁ እግዚአብሔር ራሱ መሆኑ እኮ ነው። ለክርስቲያን ነው ክርስቲያን አድርጎ ነው የሚያሰግዳቸው ባይዘው እንጂ እዛ ሆነው አይደለም የሚሰግዱት። እንዲሰግዱልህ አደርጋለሁ እያለ ያለው ክርስቶስ ራሱ ነው። ለቤተ ክርስቲያኒቱ አለቃ በእግሮቹ ፊት እንዲሰግዱ አደርጋለሁ ነው እያለ ያለው። ስለዚህ አሰጋጁ ማን ነው? ነው ክርስቶስ። ስለዚህ በሐዲስ ኪዳን መጥቶ ጣዖት እንዲያመልኩ ወይም ደግሞ ሰውየው እንዲያመልኩ አስደረገ ማለት ነው። ይህ በጣም ሌማ አርጊመንት ነው። ከዛ የጆናታን ሰልፍ ሪፊቲንግ የሆነ አርጊመንት ነው ያነሳው። ስግደት እንደዚህ መከፋፈል የጀመረው በኋላ ላይ ነው አለና ባይዘወይ ሐዋርያት ስራ ላይ መጥተው ሰገዱ የተባለው ፕሮስኪኒያ አይደለም አለ። ፕሮስኪኖ የአምልኮ ማለቱ ነው። ወንድማችን ራሱ ከፋፈለው መጨረሻ። ሰልፍ ሪፊቲንግ አርጊመንት ማለት ራስን ነው ሪፊት ያደረግ ማለት። ምክንያቱ አይ እዛ ጋር የሰገደው የአምልኮ አይደለም ብለህ ራስ መስክረ ስግደት ግን አይከፋፈልም ማለት እንዴ? ለጳውሎስ የተሰገደው አምልኮ ካልሆነ ለእግዚአብሔር የሚሰገደው አምልኮ ከሆነ ስለዚህ ስግደት ራሱ የአምልኮና የአምልኮ ያልሆነ ስግደት አለ ማለት ነው። ሰው ራስን ሪፊት አደረግ። ፕላስ ደግሞ የሰላምታ ስግደትም ይባላል በነገራችን ላይ መጽሐፍ ቅዱስ ላይ ዘፍጥረት 33:3 ላይ እንዲህ ይላል፣ እርሱም በፊታቸው አለፈ ወደ ወንድሙም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ ይላል። ለሰላምታ 7 ጊዜ ሲሰግድ እንመለከታለን። ኤሳው ማለት ነው። ይህ ብቻ አይደለም። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 20 አይ ቲንክ መጨረሻ 42 አካባቢ እንዲህ ይላል፣ ዮናታንም ዳዊት በደህና ሂድ፣ እነሆ እኛ ሁለታችን በእኔና በአንተ በዘሬና በዘር መካከል ለዘላለም እግዚአብሔር ይሁን ብለን በእግዚአብሔር ስም ተማምለናልና አለው ይልና ዳዊትም ተነስቶ ሄደ፣ ዮናታንም ወደ ከተማ ገባ ካለ በኋላ እንዲህ ይላል፣ ለሰላምታም ተነስቶ ሰገደ ይላል። ኦኬ፣ ለሰላምታም ተነስቶ ሰገደ ብሎ በግልጽ ይናገራል። ሰው ለሰላምታ የሚሰገድ ስግደት እንዳለ እዚህ ክፍል ላይ ሁለቱም ክፍላቶች ላይ እንመለከታለን። አንደኛ ዜና መዋዕል ምዕራፍ 29 ከቁጥር 20 ላይም ደግሞ ምን የሚል ቃል እናገኛለን? ለእግዚአብሔርና ለዳዊት ሰገዱ የሚል እንመለከታለን። ለእግዚአብሔርም ለዳዊትም እንግዲህ የአምልኮ ስግደት እንደማይሰግዱ ሁላችንም እናውቃለን። ባይዘወ የፕሮቴስታንት ኮመንታሪዎችም በኋላ ላይ እየከፈትን እንመለከታለን። ኦኬ፣ ይሄንን ለዳዊት የሰገዱት የክብር ነው። ኦኬ፣ ለእግዚአብሔር ግን የአምልኮ ነው ብለው የከፋፈሉት የፕሮቴስታንት ኮመንታሪዎች በኋላ ላይ በደንብ በጥያቄና መልስም በስፋት እንመለከታለን። ከሞላ ጎደል የተነሳው አርጊመንት ይሄ ነው። ሁለተኛ በዮሐንስ ራእይ ላይ የተነሳ አንድ ጥያቄ፣ ዮሐንስ ራእይ እኮ ኦኬ ለዮሐንስ እንዳታደርገው እኮ ተጠንቀቅ ብሎታል። ትክክል ነው። እንዳታደርገው ተጠንቀቅ ማለት የአክብሮት ነው ማለት አንድ ሰው ልክ ሲመጣ ትልቅ ሰው ብድግ ሲል እንዳታደርገው ወይም ደግሞ አይገባም ብሎ ሲናገር ኖ በጭራሽ እኔን ማክበር አይገባህም ማለት አይደለም። ኦኬ፣ ትህትናን ማሳየት ነው። ምክንያቱ ይህንን ማወቅ የምንችለው እንዴት ነው? ምክንያቱ ዮሐንስ ጭራሽ አምልኮ ነው ስግደት ተው ለእኔ እንዳሰግድ እየተባለ ቢሆን ኖሮ ድጋሜ መልአኩ ሲመጣ ድጋሜ ለመስገድ አይነሳም ነበር። ምክንያቱ ራእይ 22 ላይ በድጋሜ ዮሐንስ ተነስቶ ሊሰግድ ተነሳ ይላል። ዘን እንዳታደርገው ተጠንቀቅ ይላል። ዮሐንስ አንድ ጊዜ ተሳስቶ ተው ተጠንቀቅ አምልኮ ነው እያለው ቢሆን ኖሮ ድጋሜ ደግሞ መልአኩ ሲመጣ ለመስገድ አይነሳም ነበር። ወይም የሚነገረው አይሰማም እያላችሁ ነው ዮሐንስ፣ አለበለዚያ ደግሞ ትእዛዝን አያከብርም ለማለት ነው። እግዚአብሔር ይስጥልኝ። እሺ ቴንኪ በጣም ቃልዬና ጆናታን ጀምር በሉኝ ሬዲ ስትሆኑ ከአንድ እሺ አንዴ አሳድገኝና ጆና አንተ ጀምረህ እኔ ልጨርስ። ቆይ ጆና የጀምረና ቅድም እኔ ስለጀመርኩ እኔ እጨርሳለሁ። ጆና ያለህ አንተ ጀምርና እኔ እጨርሳለሁ። እሺ መጨረሻ ላይ
በተወሰነ መጠን ነው የሰማው ግን ልጀምር። ታይሙ ጆናታን ጀምር በለኝ። እሺ ጀምር። ኦኬ ቅድም የውሃድ ሰልፍ ሪፊዩቲንግ አርጊመንት ነው ያነሳው ምናምን ሲል ነበረ። መጀመሪያ ያልኩትን ቢሰማ ጥሩ ነበረ። እንደዚህ አይነት ታክሶኖሚ አልሰራሁም። አሁንም ቻሌንጅ እያደረግናቸው ያለው ነገር ይህን ታክሶኖሚ በመጽሐፍ ቅዱስ አሳዩ። ያው ለአክብሮ ስግደት እና ለክብር ስግደት እነ ሐዋርያቶቹ በተለይ ደግሞ አዲስ ኪዳን ላይም ስጠቃቅሱ ስለነበረ ለዚህ ይሄንን ሲያደርጉ ይሄንን አድርጉ ተብለናል። ቅድም ሳስቀምጠው ነበር። ያንን ቃል ለምን እንደተውት አላቅም። ዲስክሪፕቲቭ እና ፕሪስክሪፕቲቭ እያልኩኝ ሳስቀምጥ ነበረ። በዛ ወይ ማስረዳት ከቻሉ ያስቀምጡልን። ቅድም ግን ሐዋርያ ስራ ላይ ያስቀምጥ ነው ሰገደ አይልም። ባጭሩ ስግደት የሚል ነገር አታገኝም። ያው ተደፋ የሚል ነገር አለው። ግን እሱም የሆነበትም ምክንያት ደግሞ አውዱን ተመልከታ መረዳዳት እንችላለን። ክፍሉን እያነበሩ ሰገደ ስለማይል ማለት ነው። የሰገደበትን ነገርኩ። ሐዋርያ ሥራ ምዕራፍ 10 ላይ እነ ቆርኔሌዎስ ሲሰግድ እሱን ሲከለክለው እንመለከታለን። ለምን እዛ ጋር ተከልክሎ ጴጥሮስና ጳውሎስ የራሳቸው እንትን ይላሉ? እንዴ ነው ጥያቄው። እሱን መመለስ አለባቸው ብለው ሌላው ምንም እኔም እስካሁን ራሱ የተቀመጠ አዲስ የሚፈርስ ነገር አላገኘውም። ምክንያቱም ብሉይ ኪዳን ላይም እንደ ቻሌንጅ ያስቀምጡት ነገር አለ። እነ ልደት የተሰገደላቸው እያመለኩት ነው ወይ? ብሉይ ኪዳን ላይ ሲሰገድላቸው ተባለ። ብሮ ቅድምም ስናስቀምጥ ነበረ። አንደኛ ስግደት የሚባለው ዲስክሪፕቲቭ በሆነ ወይ እግዚአብሔር ለእኛ ያዘዘው ምንድን ነው ተባለ ብለን ነበር እኛ ያስቀመጥ ነው። ስግደት ለእግዚአብሔር ለአምላክ ብቻ ስገድ እሱንም ብቻ አምልክ የሚልን ትእዛዝ አስቀምጦልናል። ስግደት አምልኮ ለእግዚአብሔር እንደሚገባ እናምናለን። መጽሐፍ ቅዱስም ራሱ የተናገረው ይሄንን ነው። ሌላውን ስንመለከት በናሬሽን ደረጃ ሲሰግዱ እንመለከታለን። ምንም ጥያቄ የለው። ሰገዱ ማለት ግን አንደኛ የትራዲሽኑ ኮንቴክስት አለው። በዛ ውስጥም የሚታይ ነገር አለ። ሁለተኛ ደግሞ እዛ ጋር የተቀመጠው ይህንን እነሱ ስላደረጉ እኛም እናድርግ የሚልን ሀሳብ ጭራሽ አናገኝበትም ማለት ነው። አሁንም ከታሪክ ሲባል ነበረ ቻሌንጅ የምናደርጋችሁ ከመጽሐፍ ቅዱስም ከቤተ ክርስቲያንም አባቶች ይሄንን ታክሶኖሚ የሰራ ሌት ዴቨሎፕመንት ያለው ነው ብያችኋለሁ። ይህን ታክሶኖሚ የሰራ አባት ካለ ማለትም ለክብር ሲሆን ምንድነው ለመላእክት፣ ለቅዱሳን፣ ለስዕል ምናምን የክብር ስግደትን ስገዱ የሚልን ሀሳብ ያመጣ አባት ካለ ስጡን፣ ችግር የለም። ሁለተኛ ደግሞ ከመጽሐፍ ቅዱስም ደግሞ ያንን አስተምራችሁን ትሬስ ባክ እንድታደርጉልን እንፈልጋለን። ሌላው ራእይ ላይ የተቀመጠው ነገር አለ። ባይዘወይ ራእይም ራሱ ሄርሜኔቲክስ መጠቀም አለብን። ቅድምም ስናገር ነበረ። ሳውንድ ሄርሜኔቲክስ ከተጠቀምን እያንዳንዷን ነገር ዝም ብለን እንደመጣልን አይደለም የምንተረጉመው። ጋይስ ምን አይነት ነገር አለ? ራእይ እንግዲህ አፖካሊፕቲክ ነው እንደምናውቀው፣ መጽሐፍ የራእይ መጽሐፍ ነው። ምን ማለት ነው? እያንዳንዷ ቃል ሊትራሊ አይደለም የምንተረጉመው። ሊትራል በሆነ ወይ ሊቀመጥ ይችላል። ደግሞ በተለያየ አሁን ፕሪቴሪስቶች አሉ፣ አይዲያሊስቶች አሉ፣ ሂስቶሪኮች አሉ። እነዚህ ሁሉ የራሳቸው ዌይ ኦፍ ኢንተርፕሪቴሽን አላቸው እና ሰገደ ወይም ደግሞ ይሰግዱልሃል ሲባል እንደ ወጥተው ተንበርክከው ለአንተ ክብር ይሰጣሉ ማለት ነው ወይ? አይደለም። እንደዛም ብሎ ያስተማረ አንድም ሀሳብ አታገኙ፣ አባትም አታገኙ። ነገር ግን ስግደትን ይሰግዱልሃል ሲባል ከምን አንጻር ነው? ለእሱም ከመገዛት አንጻር የተነገረ ነገር እንደሆነ ማወቅ ይኖርብናል። ስለዚህ እያንዳንዷን ነገር የሆነ ነገር ስታገኙ ዝም ብላችሁ በቃ ምንድን ነው ሳባ አድርጋችሁ የምታመጡት አይነት ኢንተርፕሪቴሽን መጠቀም የለባችሁ። ሁሉም እያንዳንዱ በትክክለኛውና ራይት በሆነ ሳውንድ በሆነ ሄርሜኔቲክስ ተጠቅማችሁ ኢንተርፕሬት ማድረግ አለባቸው ብዬ አምናለሁ። ቃሌ ቀጥል፣ ጨርሻለሁ። ተጠቀም ደግሞ ሰከንዱን አቁሙ። አይሰማም? ዳጎ አቁም ያለው ሶሪ ቀጥሉ። እሺ ሚዩት አድርጌ አንድ አሳድገኝ። ቀጥል።
እና ልቀጥል። እሺ እንግዲህ ልናፈርስ የመጣ ነው ምን እንደሆነ ራሱ አይታወቅም። ምክንያቱም ኦልሬዲ የተገነባ ምንም አይነት አርጊመንት የለም። እናንተን አሰግደዋል እንደ ክርስቲያን ብሎ ወንድማችን ልደት ሲያወራ ሰምታችሁታል። ነገር ግን እንደ ክርስቲያን ምንም ያቀረበው ነገር ራሱ የለውም። በቃ አንዳንድ ጥቅሶችን ዝም ብለው ያነሳል። እነሱም ለቅዱሳን ለምን ስግደት ይገባል ተብሎ ትምህርት አልተሰራባቸውም። በቤተክርስቲያን ታሪክ ውስጥ ከተሰራባቸው በኋላ ይዞልን ይመጣል። እኔ ግን ማፍረሻ ላቅርብ። እንግዲህ የሚፈርስ ነገር ባይኖርም ነገር ግን ሀሳቤን ላጠንክር። እሺ የሐዋርያት ሥራ ምዕራፍ 10 ላይ እንደዚህ የሚል ቃል አለ። ቁጥር 26 ላይ ማለት ነው። ጴጥሮስ በገባ ጊዜ ቆርኔሌዎስ ነው ተገናኝቶ ከእግሩ በታች ወደቀና ሰገደለት ይላል። ጴጥሮስ ግን ተነሳ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው ብሎ ይናገራል። ሐዋርያው ጴጥሮስ ልትሰግዱለት ስትቀርቡ የሚለው እኔ ራሴ ሰው ነኝና ተነሳ ነው የሚላችሁ እንጂ ስግደት አይቀበልም። ኦኬ ታዲያ ለምንድን ነው ሐዋርያት ሥራ ምዕራፍ 16 ላይ ሲባል እንዴ የሐዋርያት ሥራ ምዕራፍ 16ቱ አይነት አሕዛብ ነህ እንደ አንተ ወንድሜ ልደት ወንድሜ ይዋድ አይደላችሁም፣ ክርስቲያኖች ናችሁ። ያ ሰው ክርስቲያን አይደለም፣ ሰገደ ያላችሁ ሰውዬ ክርስቲያን አይደለም፣ አለቀ። ኦኬ ስለዚህ ክርስቲያኖች ካልሆናችሁ ንገሩን። በአጭሩ እየሸሻችሁት የነበረው ለዚህ ነው እንደ ክርስቲያን የሚለው። ክርስቲያን ግን አያደርገውም ነው። ቆርኔሌዎስ ሊሰግድ ሲል ምን አደረገ አለ? እኔ ሰው ነኝ ተነሳ ብሎ አስነሳው ብሎ ይናገራል። ኦኬ እዚህ ጋር እናቁምና የሐዋርያት ሥራ የራእይ ምዕራፍ 3 ጥቅስ ላይ እንዴት እንደተዋሸ ላሳያችሁ። ስግደት በሁለት አይነት ነው። የአምልኮ ይልና ለእመቤታችን፣ ለቅዱሳት መላእክት፣ ለጻድቃንና ሰማዕታት፣ ለመስቀልና ለስዕል የምናቀርበው ስግደት የአክብሮት ስግደት ይባላል ይላል የኦርቶዶክስ ትምህርት ማለት ነው። ይሄንን ከየት እንደሚያመጡት በኋላ ላይ እናያለን። ነገር ግን ሬቬሌሽን ላይ ፋዘር ታድሮስ ማለት የታወቁት የኮፕቲክ ኦርቶዶክስ ሊቅ ኦኬ የሐዋርያት ሥራ ምዕራፍ 3ን በእግር ስር እንዲወድቁ አደርጋቸዋለሁ የሚለውን እንደዚህ ብለው ይፈቱታል። ኦኬ ሉክ ኢን ስፓይት ኦፍ ዊክነስ ኦፍ ደ ስትራግል ጋድ ዳዝ ኖት ፎርጌት ዲስ ቶይል ድካምህን አይረሳም እግዚአብሔር። ፎር ዳት ጋድ ግራንትስ ሂም ግሬስ አስ አ ቱል ኢን ሂዝ ሃንድ ቱ ዲስትሮይ ዘ ፓወር ኦፍ ሳታን ዊች ኢዝ ኖት ሲናጎግ ኦፍ ዘ ጂውስ አለ። ይህ የሚያሳየው እንደውም እግዚአብሔር የሰይጣንን ሲናጎግ የሚያፈርስበት ኃይል ለዛ ቤተ ክርስቲያን እንደሚሰጥ ነው እንጂ ስግደት ይገባል ብሎ አይደለም የሚተረጉም። ይህን ጥቅስ ጠቅሶ ስግደት ለቅዱሳን ይገባል፣ ስግደት ለሌላ ይገባል ብሎ የፈታ ማንም የለም። ዮሐድ ንጉሥ የራስህን አፈታት ነው መጽሐፍ ውስጥ ወስደህ ልታነብልን የፈለግከው። ይሄ ደግሞ ምን ይባላል? ሶሎ ስክሪፕቹራ፣ የገዛ ቤተ ክርስቲያን አፈታት ራሱ አይደለም። ኦኬ ስለዚህ ይሄ ስግደት ይገባል ተብሎ በአባቶች አልተተረጎመም፣ በሊቃውንትም አልተተረጎመም። አይ ካልክ ደግሞ የገዛ ቤተ ክርስቲያንን አንድምታ አላሳየ ምን እንደሚል ማለት ነው። የሰይጣን ማደሪያ ከሆኑት ወገን ማህበር አድርጌ ያስነሳልሃለሁ ማለት ነው። በሐሰት ነን ይላሉ እንጂ ሳይሆኑ ምዕመናንን ከሚሉ ሰዎች ወገን ማህበርን አድርጌ ያስነሳልሃለሁ ማለት ነው። ኦኬ እኔ እንደወደድኩ አውቀው ይሰግዱልሃል፣ ይገዙልሃል እያለ ያመጣል። ምን ማለት ነው አለ? ይሄ ይሰግዳሉ ይገዛሉ ማለት ምን ማለት ነው ተብሎ ተነገረ። በሐሰት ነን የሚሉትን ማህበር አድርጌ ያስነሳልሃለሁ ማለት ነው ተብሎ ተነገረ። ኦኬ ስለዚህ ለቅዱሳን ስግደት ይገባል ብሎ የተረጎመ አንድ አባት ከሁለተኛ ክፍለ ዘመን ጀምሮ ይህን ክፍል እንደዛ ብሎ የተረጎመ አባት ልታመጣ ራሱ አትችልም። ቅድም ደግሞ ሌላው አሁንም የተዋሸ ውሸት፣ ሌላ የተዋሸ ውሸት ላሳያችሁ። ራእዩ ምዕራፍ 19 ላይ ያለው ትህትና ነው ተብሎ የተነገረውን ቃል ደግሞ ተመልከቱት፣ ምን ማለት እንደሆነ ማለት ነው። እንድርያስ ዘቂሳርያ እንደዚህ በማለት ይናገራል። በዚህ ክፍል ላይ ማለት ነው። በዚህ ክፍል ላይ እንድርያስ ዘቂሳርያ እንደዚህ ብሎ ይናገራል። ኦኬ sometimes they are called the kingdom of heaven on account of their glory and honor, sometimes they are called paradise ምናምን እያለ ይቀጥልና ከዛ በኋላ እንደዚህ ብሎ ይናገራል። this union surpasses every carnal and bad union as much as light is separated from darkness። ይሄ ምንድነው የሚያሳየው? የህብረትን ጉዳይ ነው የሚያሳየው። ኦኬ ከቁጥር 7 እስከ 9 ያለው ማለት ነው። እሺ ይሄንን ይዘን ነው ወደ ሌሎቹ የምንወርደው ወይም ደግሞ ወደ አትናቴዎስ የምንወርደው። ይሄንን ይዘን ነው እና አትናቴዎስ ይህንን ክፍል ሲፈቱት ምን አሉ የሚለውን ነገር ማየት ስላለብን ማለት ነው። ስለዚህ እሱን ላሳያችሁ፣ በቀጥታ እሱን ላሳያችሁ። እሺ አንድ ጊዜ ይሄኛው ላሳያችሁ። እሺ እንድሪያስ እንደዚህ ብሎ ይናገራል። ዱ ኖት ወርሺፕ ሚ አስ ዋን ኦፍ ሂዝ ፎርቴሊንግ ደ ፊውቸር በማለት ይናገራል። እኔ ከፊት ለፊት ያለውን ነገር ስላሳየሁ እኔን አትስገድልኝ በማለት ይናገራል። ዲ ሆሊ ኤንጀል ሴይዝ ደ ኮንፌሽን ኦፍ ክራይስት ዳት ኢዝ ደ ቴስቲሞኒ ኢዝ ደ ጊፍት ኦፍ ፕሮፌቲክ ስፒሪት እያለ ደግሞ ይናገራል። ኦኬ ስለዚህ ምንድን ነው እዚህ ጋር እየተነገረ ያለው ሲባል፣ አረ ይሄ እኔን አታምልከኝ አትስገድልኝ ማለት ነው በማለት ሲናገር እንመለከተዋል። ትህትና ነው ይላል። ኖ ዮሐድ ተሳስተሃል ይለዋል። ኦኬ በኋላ ጥያቄና መልስ ላይ ሰዓቴ ስለሌለኝ አትናቴዎስን ማሳያቸዋል። ተሳስተሃል አትስገድልኝ ቀጥታ እያለው ነው ራሱ። በቀጥታ አትስገድልኝ ማለት ነው ብሎ ይናገራል። ፋዘር ታድሮስ ማላቲ ደግሞ ይህንን ክፍል እንዲህ ብለው ይፈቱታል። ይኸውልህ የሰገደለት እኮ ይሉሃል። የሰገደለት እኮ ምን ስለሆነ ነው? ክርስቶስ መስሎት ነው የሰገደለት እያሉ ይነግሩሃል። ኦኬ
የሰገደለት ክርስቶስ መስሎት ነው። አንተ ተሳስቶ አይደለም እያልክ እያወራህ ነው። እሳቸው ደግሞ ኖ ይሄ እኮ የሰገደለት ክርስቶስ መስሎት ነው። ኦኬ ይኸው he wanted to worship him as a god for the angel showed splendor honor and power። ኦኬ ክርስቶስ መስሎት ነው። ኦኬ መልአኩ ክርስቶስ መስሎት ነው የሰገደው እያለ ይናገራል። ዮሐንስ ክርስቶስ መስሎት ነው የሰገደው። እንዳታደርገው ተጠንቀቅ የተባለው ክርስቶስ ስለመሰለው። ስለዚህ ለክርስቲያን ስግደት ለእግዚአብሔር እንጂ ለሰው የለም። እግዚአብሔር መንፈስ ነው፣ ለእሱ በእውነትና መንፈስ ይሰገዳል። ቴንክ እሺ፣ እናመሰግናለን። ቴንክ በጣም ጥያቄና መልስ ደቂቃውን ከማስጀመር በፊት ግን ውይይታችን ሙሉ ለሙሉ ከርዕስ የወጣ ውይይት ነው የተወያየ ነው። ልደት አሁን እንትን እንዳይ እኛ እያዳመጥን ነው። ችግር የለውም። ጥያቄና መልሱ እንትን በሉትና ቀጥል። ወደ ጥያቄና መልሱ ወደ ጥያቄና መልሱ ህዝቡ አለ አይደለ? ህዝቡ ነው የሚፈርደው። ጥያቄና መልሱ እንዴት ነው? ስንት ደቂቃ ይሁን ነቃሌ እና እንዴት ነው የምታየቁት ነው? ስንት ደቂቃ ይሁን? የፈለግከው ደቂቃ መሆን ይችላል። ምንም ችግር የለውም። የዋዴ ስንት ደቂቃ እናድርገው? አይ ቲንክ እኔ እንጃ 10 ደቂቃ ወይም እኔ እንጃ 7 ደቂቃ ይሁን። አይ ከሆነ 8 ቢያንስ አትሊስት 4 ደቂቃ እንድታወሩ ቢያንስ። አይ ነው ለአንድ ሰው እኮ ነው። ለአንድ ሰው ኦኬ፣ ለአንድ ሰው 7 ደቂቃ ነው። 7 ይበቃል። ልክ ነው። 7 ደቂቃ እናድርገው ለአንድ ሰው። እሺ ቀጥልና ልደሻ። እሺ ቤተሰብ ታፕታፕ ኮፒ ሊንክ ፕሊዝ። አንዴ ቆይ እንዳታስጀምረው። አንዴ ያሬዱ ሬዲስቶን ነገር እሺ ኦኬ። ለሁለቱም ነው የማቀርበው ቃሌ ወይስ ማን ይመልሰው? ዞሪ እንደፈለክ መሆን ይችላል። 7 ደቂቃ ማለት ለአንድ ሰው 7 ደቂቃ 14 ደቂቃ ነው የምትወስዱት። እኛም 14 ነው የምንወስደው። እንደዛ ነው። ግድ እሺ፣ ጠይቀኝ። ቀጥል። ኦኬ መጽሐፍ ቅዱስ ላይ ስፔሲፊካሊ ጀምር ወይ ቀጥል ሲል የጀመርክ ይመስለኛል። ሶሪ መጽሐፍ ቅዱስ ላይ ስፔሲፊካሊ ስግደት ሁሉ አምልኮ ነው የሚል አንድ የመጽሐፍ ቅዱስ ጥቅስ አለ። አንድ ጥቅስ ዮሐንስ ራዕይ ምዕራፍ 9 ቁጥር 10 አውጣና ምብል ስግደት ሁሉ አምልኮ ነው ይለው። እሺ ዮሐንስ ራዕይ ኧረ አውጥቼዋለሁኝ። ምን ሆነ አቁምከው? አውጥቼዋለሁ። አንብበው። ስግደት ሁሉ አምልኮ ነው የሚል አንድ የመጽሐፍ ቅዱስ ጥቅስ። እሺ ይኸው ልሰግድለትም በእግሩ ተደፋው፣ እርሱም እንዳታደርገው ተጠንቀቅ። ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ክርስቶስ ምስክር የትንቢት መንፈስ ነው አለኝ ይላል። ስለዚህ ስግደት ሁሉ አምልኮ ስለሆነ አትስገድልኝ ያለው ነው እዛ ጋር። ምክንያቱም እናት ናቴዎስም የተረዱት በዛ መንገድ ነው። ፋዘር ታዶስ ማለት የተረዱት በዛ መንገድ ነው። ኦኬ ስለዚህ መጽሐፈ ዜና መዋዕል ቀዳም ላይ ምዕራፍ 29 ቁጥር 20 ላይ ጉባኤው ሙሉ እግዚአብሔር አምላካቸውን ባርኩ ካለ በኋላ ጉባኤው በእግዚአብሔርና በንጉሱ ፊት ሰገዱ የሚለው የምን ክርስቲያኖች አይደሉም? ይህን እኮ ነው የምንላችሁ ጋይዝ። የምን ስግደት ነው? ክርስቲያኖች አይደሉም። እንደ ክርስቲያን ነው እያወራ ያለው። እንደ አንድ ክርስቲያን ወደ ውይይቱ ከመግባታችን በፊት ሲታነቅ እዚህ ጋር አይመልስም። የምን ስግደት ነው? የትም አትሸሽም። ክርስቲያኖች አይደሉም። እንደ ክርስቲያን ያወራ ነው። ክርስቲያኖች አይደሉም። የምን ስግደት ነው? ክርስቲያኖች አይደሉም። እንደ ክርስቲያን ያወራ ነው። ኦኬ አብርሃም ለኬቲ ሰዎች የሰገደው ስግደት የምን ስግደት ነው? እንደ ክርስቲያን አልተሰገደም። አንደኛ፣ ሁለተኛ ለቅዱሳን ስግደት ይገባል። የምን ስግደት ነው? የምን ስግደት ነው? ያምልኮ እኮ እየመለስኩልህ ነው። እሺ ይኸው፣ እሺ ልመልስልህ። የምን ስግደት ነው ግን? እሺ ሳትጮህ ይሻላል። እሺ ልደት አትጮህ፣ ቀስ ብለህ ተረጋግተህ ተንፈስ በልና ረጋ ብለህ ምናምን ነው መሆን ያለበት። እኮ ልመልስልህ፣ ረጋ በልና እሺ ልመልስልህ። እሺ የምን ስግደት ነው? እኮ ልመልስልህ። አንዴ ተረጋጋ። እሺ የምን ስግደት አንዴ። እሺ እሺ እንዴ መሀል ከገባ እንዴት ነው? አንዴ ሞዴሬተር ስናስብለውና መዝሙር አንዴ ልመልስ እኮ ልመልስ ነው እኮ መሀል አትግባ፣ ልመልስ። አብርሃም ለኬጢ ልጆች ሰግዷል። ትክክል። ይኸው እኮ ይኸው እኔ እንደዚህ ነው የምመልስልህ። ባይዘው ወደኋላ አብርሃም ኧረ አንዴ ልጨርስ። አብርሃም ለኬጢ ልጆች የሰገደው ስግደት እንደ ክርስቲያኖች ዶክትሪን የሚሰራበት ስግደት ቅድም ነበር የተነገረ። እንደ ክርስቲያኖች ዶክትሪን የሚሰራበት ስግደት አይደለም። ለዚህ ነው ቶፒክ ምኑ ነው መልስ የሌለው እየመለስኩልህ ነው ያሉት። ወደ አራተኛው ጥያቄ ምዕራፍ 2 ቁጥር 10 ላይ
መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯ ተደፍታ ሰገደች ያለችው ያ ስግደት ቦይዝ በአንተ ንግግር ከሆነ አመለከችው ማለት ነው። ስግደት ሁሉ አምልኮ ነው ስላለ የትኛውም የቤተ ክርስቲያን አባት ስግደት ለቅዱሳን ይገባል ብሎ እሱን ጥቅስ አልጠቀሰም። አምልኮ ነው ወይ ያ ስግደት አምልኮ ነው ወይስ አይደለም? ስግደት አምልኮ ነው አይደለም ብሎ ዲስከስ አላደረገም። የትኛውም የቤተ ክርስቲያን አባት ያ ስግደት አምልኮ ነው ወይስ አይደለም? ስግደቱ ያምልኮ ነው አይደለም? ለወትሮ ስለ አባቶች ታወራ ነበር አለ ለህደት እንደዚህ ስግደቱ አምልኮ ነው ወይስ አይደለም? ስግደቱ አምልኮ ነው አይደለም? አረ መልስ። ጊዜን እየጨረስክ ነው። አንዴ ልንገርህ። እሺ ቶ እዚህ በሐዋርያት ሥራ ምዕራፍ ጠይቆ ምላሽ አይፈልግም። አንዴ ኦኬ ይሄኛውን ያዙልሽ። ያሬዱ ደቂቃውን አቁሙ አንዴ ፕሊስ። አትግባ፣ መብቴ ነው። ሐዋርያት ሥራ ምዕራፍ 16 ከቁጥር 29 ላይ ያለው መብራቱን ይዞ በጳውሎስና በሲላስ ፊት ተደፋ የሚለው ጳውሎስና ሲላስን አመለካቸው ማለት ነው። ክርስቲያን አይደለም አሕዛብ ነህ እንዴ አንተ? አመለካቸው ማለት ነው ወይ? ክርስቲያን አይደለም እሱ። አንተ አሕዛብ ነው ወይ? ስለ ክርስትና ለእነሱ የተሰገደው የምን ስግደት ነው? የምን ስግደት የተሰገደው? አሕዛብ እኮ ነው የሰገደው። አሕዛብ የሰገደውን ስግደት አሕዛብ ነው የሰገደው ወይንስ? አንዴ አዳምጠኝ። ጥያቄው አሕዛብ ነው የሰገደው ወይንስ አይደለም? አይደለም ጥያቄ። አንዴ አዳምጠኝ። እሺ ልበልስልህ። አንዴ አዳምጠኝ። ጆናታን ጊዜ እያለቀብህ ነው ሳልመልስልህ። ጆናታን ሁለታችሁ ነው። ጆናታን ማይክን ሆን አድርግ። ጆናታን ኦኬ። ሁለታችንን በአንዴ ልጠይቅ ነው። ኦፍኮርስ መብቴ ነው። ጆናታን እሺ ቀጥል። ቤት ከፍቻ እዛ ጋ የተሰገደው ስግደት ምን አይነት ስግደት ነው? ተሰግዶላቸዋል። አምልኮ ስግደት ነው። ፕሮስኪኒዮ ይለም ባይዘው ይላል። ስለዚህ ምን አይነት ስግደት ነው? በግንባሩ ተደፋች። ምን አይነት ስግደት ነው ታዲያ? ስግደት አይልም። ፕሮስትሬት ያደረጉ በግንባራቸው ተደፋ የሚለው እነሱ ፊት ያ ምንድን ነው ያደረገው? ኦኬ በመጽሐፈ ዜና መዋዕል ምዕራፍ 29 ከቁጥር 20 ላይ ያለው ለንጉሱና ለእግዚአብሔር በግንባራቸው ተደፍቶ ሰገዱ የሚለው እሱስ ምንድን ነው? አምልኮ ነው። አንተን የሚጠየቅኩ ነው። አምልኮ ነው አይደለም? አንተ አትመልስ። አታውቀውም። በአንድ ጥያቄ መብቴ ነው። ድገምለት፣ ችግር የለውም። ድገምለት፣ ሰዓቱ የራሱ ነው የሚያልቀው። ድገምለት። አንደኛ ለቅዱሳን ስገዱ የሚል እንትን አይደለም እዛ ጋር ያለው ጥያቄ። ለቅዱሳን ስገዱ አይደለም። ያ ስግደት አምልኮ ነው አይደለም? ነው ለቅዱሳን አይደለም ያለው። ስግደቱ አምልኮ ነው አይደለም? ነው ከቶፒክ አትወጣ። ኦኬ ቶ እሺ፣ እንደገና ልጠይቅ ሌላ ጥያቄ። ማቴዎስ ወንጌል ምዕራፍ 18 ቁጥር 26 ላይ ያ በጌታው ፊት ከነ ልጆቹ መጥቶ ሰገደ ይላል። ምንድን ነው ያ ስግደት? ማቴዎስ 18:26 ላይ ያለው ስግደት የምን ስግደት ነው? አንደኛ ይሄንንም በቅድም አስቀምጠናል። ማቴዎስ 18 አምልኮ ነው። ያ ስግደት አምልኮ ነው አይደለም? ያ ስግደት አምልኮ ነው አይደለም? አስቀምጠናል። ሰምተህ ከሆነ ልደት ጆ ስግደቱ አምልኮ ነው ወይንስ አይደለም ነው ጥያቄው። መልሱ እንጂ ጋይስ። ለምንድን የመጣችሁት? እኔ ስለጠራ ነው ያልመለስኩልህ። ጆና እንደ ጠይቅ ያለው በጋራ መልሱ። ስግደቱ ምን አይነት ስግደት ነው? ምንድን ነው? በጋራ አንዳችንን ጠይቅ። እንዴ ስርዓት አሳጣኸው። ማቴዎስ 18:26 ላይ ያለው ስግደት የምን ስግደት ነው? እሺ እኔ ነው ጆናን የጠየቀው። አሁን መጫጫህ እንዳይሆን ማለት ነው። እሺ እኔ ልመልስለት። ቆይ እሺ ጥቅሱን አንብብልን፣ መጀመሪያ ጥቅሱን አንብብልን። እሺ ደቂቃዬን አቁሞ ያሬዱ አቁምለትና ጥቅሱን ያንብበው። እዚሁ ሰው እንዲሰማው ነው እንግዲህ የጠቀሰውን ነገር። እሺ እንደዚህ ይላል ከቁጥር 25 ጀምሮ ሳንም የሚከፍለውንም ባጣና እርሱና ሚስቱ ልጆቹም ያለውን ሁሉ እንዲሸጥና ዕዳው እንዲከፍል ጌታው አዘዘ። ስለዚያ ባሪያው ወድቆ ሰገደለትና ጌታዊ ታገሰኝ፣ ሁሉንም እከፍልሃለሁ አለው አለ። ስለዚህ ባሪያው ወድቆ ሰገደለት። የምን ስግደት ነው? እሺ አሁን ልመልስ። አስጀምር ሰዓቱን እና ልመልስ። እሺ አንዴ አሁንም አታቋርጠኝ። እሺ ክርስቶስ እዛ ቦታ ላይ እየተናገረ ያለው አንደኛ ምሳሌ ስግደቱ አምልኮ ነው። ሁለተኛ አንዴ ልጨርስ እንዴ። ዝም ብለህ እኮ የፈለግከውን ጥቅስ እያነሳ እንደዛ ማሪያችን ኮንቴክስት የሚባል ነገር አንተ ኮንቴክስት አታውቅም እና እኛ ኮንቴክስት ቤዝዶናን አንመልስም ማለት አይደለም። ያ ቦታ ምሳሌ ነው እንጂ ስግደቱ አምልኮ ነው አክብሮት ነው ለሚል ጥያቄ ምላሽ ለመስጠት የተሰጠ ጥቅስ አይደለም። ስግደቱ አምልኮ ነው ብለህ አይደል የገባው ውይይት ላይ? ለምን የምትቆጣው? አትቆጣ፣ አትናደድ። በዛ ላይ ተንፈስ በል፣ ረጋ በልና ጥያቄውን ልመልስ። ስግደቱ የምን ስግደት እኮ ይኸው የመለስኩልህ እኮ ነው። ምላሹን እኮ ሰጥቻለሁ። ምሳሌ ነው እንጂ ይሄ ስግደት ያክብሮት ነው ያምልኮ የሚል ነገር ለመናገር እንትን ያደረገ አይደለም።
መልስ መልሱ ለውይይት ነው። ሌላ ደህና ጥቅስ ሳይኖር አለቀ። እሺ ቀጥል። 7 ደቂቃ ኦኬ። የዮሐድ ነው ልክ ዮሐድዬ ጀምር በለኝ። ኦኬ አንዴ መጀመሪያ እሺ ጆናታንን ልጠይቀውና ጆናታን ማይክን ክፈት። አንደኛ ዜና መዋዕል 29:20 ላይ ለዳዊትና ለንጉሱ ሰገዱ ይላል አይደለ? ለማንና ለማን የሰገዱት ጆናታን? ለዳዊትና ለንጉሱ ይላል። ኦኬ ለዳዊት የሰገዱት የአምልኮ ለዳዊት የሰገዱት የአምልኮ ነው። እሺ በመጀመሪያ ከዛ የአምልኮ ነው ወይስ አይደለም? ዮኒ ሰዓታችንን ለመጠቀም ላስረዳህ። እሺ አይ መጀመሪያ ነው ወይ አይደለም መልስልኝ እንጂ ምን ታስረዳኛለህ? ምን ብሎ ነው አይደለም አይባልም። እዛ ጋር ስግደት ሲባል አሁን ለምሳሌ በአልታሩ ፊት ለፊት እስራኤላውያን ይሰግዳሉ። እኔ ስለ አልታር አልጠየቁም። ለዳዊት የሰገዱት አምልኮ ነው አይደለም? አይ ነው አታስረዳኝ እንዴ። ለአምልኮ ነው አይደለም ነው ጥያቄ። ምንድነው ታስረዳኝ? ለአምልኮ ወይስ አይደለም ነው ጥያቄው። የለም መልስ የለም። አንዴ ሰዓቴን ለመፍጀት ነው። ቆይ እሺ አንደኛ ዜና መዋዕል ኮፍስማን ኮመንታሪ ምን ብሎ ያብራራዋል? ዲስ ቨርስ ማስት ቢ ትራንስሌትድ አስ ሲልና ወርሽፕድ ጋድ ኤንድ ቦው ዳውን ቱ ኪንግ ብሎ መተርጎም አለበት ብሎ ይፈተዋል። ትቀበለዋለህ? እግዚአብሔርን አመለኩ ለዳዊት ግን ሰገዱ ቦው ዳውን አደረጉ ብለ ትራንስሌት መደረግ አለበት ይላል። ትቀበለዋለህ? አልቀበልም። ዲስቲንክት አድርገን መስራት አንችልም። ባረንስ ኖት ኮሜንታሪ ደግሞ ምን ብሎ ይናገራል? ይህንን አይሁዶች ቆይ አንዴ የጥያቄ ሰዓቱ የኔ አትልፋና ቆይ አንዴ አልተቀበለውም። ጠቅለል አድርጌ ልመልስልህ። አሁን ማምጣት ከቻልክ በክላሲካል ፕሮቴስታንት ይዘ እኔ አይደለሁም ማመጣው። ይሄንን አምጣልኝ ልትለኝ ነው። ኮሜንተሪውን ነው። ስለዚህ አትቀበለውም። ትቀበላለህ ምትል ኮሜንተሪ ከሰጠኝ አንዴ ዮናታን አልቀበለውም አልክሽ። ሐዋርያት ሥራ ምዕራፍ 16:29 ላይ ለሲላስ እና ለጳውሎስ የወህኒ ቤቱ ጠባቂ ተደፍተዋል አይደል? ተደፋ ምን ማለት ነው? ከፊታቸው ተደፋ ምን ማለት ነው? ሙሉን አንብበው። ተንቀጥቅጦም ይላል ከላይ ጀምረህ አንብበው እስኪ። እየተንቀጠቀጠ መብራት ይዞ ሮጠና ከዛ በኋላ በፊታቸው ሄዶ ተደፋ ይላል። ምን ማለት ነው? አንደኛ እዚህ ጋር ፕሮስፒቶ የሚል የግሪክ ቃል ነው የሚጠቀመው። ፕሮስኪኒዮ አይደለም። ፕሮስኪኒዮ እንግዲህ እኔ ምን ማለት ነው ያልኩ ሰገደ ማለት ነው። በእነሱ ፊት ወደቀ የሚልን ሀሳብ ነው። እየሮጠ መጣ። ወደቀ ማለት አደናቅፎት ማለት ነው። አደናቅፎት ነው። ከፈው አላለም። እና ምን ሆኖ ነው የተደፋው? ለምንድን ነው የተደፋው? ከአሁኑ አውድ አንጻር ስግደት እየሰገደ ነው ማለት ብለን ዳንፈታም እንችላለን። ተደፋ ምን ማለት ነው? ምን ሆኖ ነው የተደፋው ነው ጥያቄ። እዛ ጋር አላስቀመጠውም ስፔሲፊካሊ እንደዛ ብሎ እየሰገደ ነው አላለንም። ወደ ውጭ ጌቶቼ ሆይ አላቸው። ቆይ ወደ ውጭ ስግደት ቢሆን ኖሮ ፕሮስኪኒዮ ይል ነበረ። ፕሮስኪኒዮ መሆን አለበት። ኦኬ እሺ፣ ወደ ራእይ 3:9 ልሄድና የግሪኩ ቃል ምንድነው የሚለው? ራእይ 3:9 አንብበው። ፖዝ አድርገው፣ ሰዓቱን ፖዝ አድርገው ይክፈተው። ፖዝ አድርገው ዲያቆ። እሺ ራእይ 3:9 እስቲ ግሪኩን ክፈተው እና ምን እንደሚል አሳይ። አንተ አሳየን እንጂ መክፈት ከቻልክ ክፈተው እንጂ አላየሁትም ብለህ እኮ ነው። ፕሮስኪኒዮ አይደለም ስላልክ እስኪ ግሪኩን ክፈተውና ራእይ ነው እንዲ ያልኩህ። ተረጋጋ አንተ ራስህ ተረጋጋ እንጂ እንዴ። ሐዋርያት ሥራ ምዕራፍ 16 ነው እኮ ፕሮስኪኒዮ አይልም ያልኩህ ወዳጄ እኮ አይልም አልከኝና ራእይ 3:9 ላይ ምን ነው የሚለው? ሐዋርያት ሥራን ላሳይህ። የሐዋርያት ሥራ ምዕራፍ 16 ራእይ 3:9 ላይ ምንድን ነው የሚለው? ግሪኩ አልሰማኝም። ማይብራዘር ራእይ ያለ ያለውን እኔ ፕሮስኪኒዮ አይልም አላልኩ። እኔም እሱ ላይ ያለው ፕሮስኪኒዮ አይልም አላልኩም እኮ ማይብራዘር። ምንድን ነው የሚለው ነው የጠየቅኩ። ክፈት እናንተ ራስህ አንብብልና ምንድን ነው አታውቀውም? ይሄ እኮ ያንተ በርደን ነው እኮ። አታውቀውም ምን እንደሚል አውጣና አሳየን። ፕሮስኪኒዮ ነው የሚለው። ፕሮስኪኒዮ ነው የሚለው። ትቀበላለህ? ጥያቄ በእግርህ ፊት መጥተው እንዲሰግዱ አደርጋለሁ ሲል ፕሮስኪኒዮ ነው የሚጠቀመው። ትቀበለዋለህ? ስለዚህ እንዲያመልኩ አደርጋለሁ ማለት ነው አይደለም።
ቅድም ብዬ ነበር አይደለም። ፕሮስኪኖ እኮ ነው የሚለው ቃል። ለምን አይደለም ማለት ፕሮስኪኖ አምልኮ ከሆነ ፕሮስኪኖ ነው የሚለው እንዲያመልኩ አደርጋለሁ ማለት ነው። ቆይ ተረጋጋለሁ። መልስልህ ቅድም ምንድን ስለነበር ራእይ መጽሐፍ ዝም ብሎ ኢንተርፕሬት የምታደርገው መጽሐፍ አይደለም አይደል? አይ ነው ፕሮስኪኖ አይልም ብለህ ፕሮስኪኖ አይልም አላልኩም። አመለኩት ማለት ነው አይደለም? ፕሮስኪኖ አይልም አመለኩት ማለት ነው ወይስ አይደለም? ራእይ ላይ ያለውን ፕሮስኪኖ አይልም ብያለሁ አይደለም? ፕሮስኪኖ አይደለም ብለህ አርጊመንቱን ያመጣው እኮ ምን መሰለህ ጆናታን፣ አይ ፕሮስኪኖ ከሆነ አምልኮ ነው ወይም ስግደት ነው ለማለት ነው። እዚህ ክፍል ላይ ፕሮስኪኖ ይላል። ስለዚህ አመለኩት ማለት ነው ወይስ አይደለም? እሺ ራእይ ላይ ያለው ቀጥታ የምትፈታው ነገር አይደለም። አመለኩት ማለት ነው ወይስ አይደለም? ቀጥታ መልስልኝ። ቃሉን እየነገርኩህ ተረጋጋ ማለት አይደለም። አንተ ማለት መልስ ሳትመልስ ዝም ብለህ ስትቆም ዝም ብዬ እንድሰማ ከሆነ አልሰማም። ደቂቃ እየሄደ እሺ ቶ ማነው እንዲሰግዱልህ አደርጋለሁ ያለው ማን ነው? ቆይ እንዲሰግዱልህ አደርጋለሁ ያለው ማን ነው? እግዚአብሔር ራሱ አምላካችን ነው ኢየሱስ ክርስቶስ። ስለዚህ እንዲያመልኩ አደርጋለሁ ማለቱ ነው። እንዲያመልኩ አደርጋለሁ ማለት አይደለም። ለእሱ እንደሚገዙ የሚያሳየው ነው። አርጊመንታቸው ባይዘዌ ርፊት ችግር የለም። እዛው ላይ ጥያቄ ላይ ቆይ አንዴ ለሰላምታ የሚሰገድ ስግደት አለ ወይስ የለም? ሰዓቴን ለመጠቀም ለሰላምታ ምን አይነት ስግደት? በክርስትና ስግደት ተደፍተው መስገድ ቅድም እያስቀመጥ ነበር አይደለ? ክርስቲያን አለ ወይስ የለም? አዲስ ኪዳን ላይ እኮ እየመለስኩልህ ነው። በየትኛውም ቦታና ማንኛውም ክርስቲያን ለሰላምታ ብሎ የሰገደ የለም በአዲስ ኪዳን ላይ። ስለዚህ ብሉይ ኪዳንን አትቀበልም ማለት ነው። አንደኛ ሳሙኤል ምዕራፍ 1 ላይ 3 ጊዜ ለሰላምታ ሰገደ ይላል። አትቀበለውም ማለት ነው። ሰላምታ በስግደት እንደሚገለጽ አትቀበልም። ሰላምታ ሰጠ በሚለው ሊሆን ይችላል። ሰላምታ ሰገደ ነው የሚለው። ሰላምታ ሰገደ ነው የሚለው ላሳይህ እኮ። ይሄ ሰላምታን ለመስጠት ለመግለጽ የመጣ ቃል ነው ወዳጅ። አውዱን ለምንድን ነው የማትከተለው? ለሰላምታም ራሱ እንደሚሰገድ አመንክ ማለት ነው። ቴንኪው። ስለዚህ ቅድም የስግደት አይነቶች ብለህ የተናገርከውን ራስህ መለስከው ማለት ነው። እሺ ለዳዊት አንደኛ ዜና ላይ የሰገዱት ስግደት ማለት ነው። ምን አይነት ስግደት ነው? እሺ የዳዊትም ቅድምም እየመለስ ነው ነበረ። ዳዊትን ራሱኑ ኢንክሉድ አድርገው ለእሱም ሰግደዋል የሚል ቤተክርስቲያን ኢንተርፕሬት ያደረገችው መጽሐፍ አታመጣም። ከፓትሪስቲክ ቆይ ለዳዊትና ለንጉሱ ሰገዱ ለእግዚአብሔር ነው። ለዳዊትና ለንጉሱና ለእግዚአብሔር ሰገዱ ይላል አይደል? ኦኬ አንተ ለታቦት ዙረው እስራኤላዊ ሲሰግዱ ለታቦት ለእንጨቱም እየሰገዱ ነው አይደለም? ስማ ለዳዊትና ለንጉሱ አይምን ለእግዚአብሔርና ለንጉሱ ሰገዱ ይላል። ለማንና ለማን ነው የሰገዱ? ሰዓት አለ። ደብል ስታንዳርድ ከዛ ጋርም ራሱ መመለስ ነበረብን። ጥያቄ እንመጣበታለን። ችግር የለም። እሺ አስጀምሮ ቀጠል ጆ ነው። እሺ ጥያቄ ልጠይቅ። በመጽሐፍ ቅዱሳችንም በቸርችም ማንን ልጠይቅ? ዮሐድን ልጠይቅ። እሺ እዚሁ ስላለ ቴክስት በመጽሐፍ ቅዱስ ልታሳየኝ ትችላለህ? ይህ እኮ የእኛ ቶፒካችን አይደለም። ችግር የለውም። ምንም ጥያቄ ስለሌላቸው ሰዓቱን አቁሙ። አትግባ ትላለህ እንዴ? ልደት ለምን ገባ? ውይይት ላይ ቆይ አንዴ አካሄድ አንተ ሚውት አድርገው እንዴ? አላረገውም። አካሄድ ዮኒ ለምንድን ነው የገባው? የኛ እኮ ነው። ምን አገባ? እገባለሁ። የጠየቀው ዮኒ ስነ ስርዓት አሲዝ እንጂ እንዴ። እነሱ እንግዲህ ሁለቱ እየተጠያየቁ ግቡና ሁለታችሁ መልሱ እየተባባሉ ነበር። ቅድም እንደዛ መሰለኝ እኔ ገባ። ቅድም ሲተያየቁ ሁለታችሁን መልሱ ከሁለታችሁ እየተባባሉ ጆና ዮሐድን ነው የምጠይቀው ብሏል። ሁለታችሁን ጠይቃሉ። ዮሐድን ነው የምጠይቀው ብሏል። ስለዚህ ልደት ሚውት አድርግና ጆናታን ዮሐድን ጠይቅ። ዮሐድን መጠየቅ ተፈለ
ጠይቆኛል ልመልሰው እንዳትገባ ለአንድ ሰው ነው። ቆይ ምንድን ነው ያልኩህ? ምንድን ነው የጠየቁ? መጀመሪያ ላስቀምጥ ስላደል የገባው በፕሪስክሪፕቲቭ ዌይ መጽሐፍ ቅዱስ ላይ ይሄንን ለቅዱሳን ስግደት፣ ለአክብሮ ስግደት እና ለአምልኮ ስግደት ብሎ የተከፈለ ኤቪደንስ ካለ በቢብሊካል ኤቪደንስ ቤዝ ካለ አሳይ። እሺ አሁን መጀመሪያ የስግደት አከፋፈል ምናምን አይደለም ርዕሱ፣ ግን ልመልስልህ። ግዴታ መጽሐፍ ቅዱስ ዲክሽነሪ አይደለም። ስግደት ለሁለት ይከፈላል፣ እሱም ለአምልኮ ምናምን እንደዛ ብሎ ዲስክራይብ እንዲያደርግልህ አትጠብቅ። መጽሐፍ ቅዱስ እንደዚህ እንደዛ እኮ ነው። መጽሐፍ ቅዱስ ላይ እንዲህ አድርጉ ተብሎ የታዘ አንዴ ስማ እኮ ጠይቀህ እንመልስልህ። ደግሞ ስማ እሺ፣ እንዲህ አድርጉ እንዲህ አታድርጉ ተብሎ በትእዛዝ ደረጃ የታዘዘበት ማለት ነው። እንደዛ ተብሎ እያንዳንዱ ነገር እንዲህ አድርጉ እንዲህ አታድርጉ ተብሎ ሊገለጽ አይገባም ማለት እስናት ነሰሰርሊ እንደዛ ማለት ነው። አይደል እንደዛ ሊባል አይገባም ማለት ዲስክሪፕቲቭ ቴክስት ቴዎሎጂ መስራት ይቻላል። አንዴ በምንድነው ቴዎሎጂ በምንድነው የሚሰራው? አይደለም ርዕሳችን ማይ ብራዘር፣ ርዕሳችን እሱ አይደለም። ግን ተነሳህ እንደዛም ባይጻፍ አምልኮ ነው የሚል እኮ ነው። እሺ ከቸርች ፋዘር አሳየኝ። ቅዱስ ላይ ማስረጃ የለም። መጽሐፍ ከቸርች ፓትሪስቲክ ኤቪደንስ ፓትሪስቲክ ኤቪደንስ አሳየኝ። መጽሐፍ ቅዱስ ላይ ልጥቀስልህ። ቆይ ፓትሪስቲክ ኤቪደንስ አሳየኝ። ዘፍጥረት 33:3 ላይ ስማኝ። ዘፍጥረት 33:3 ላይ እርሱም በፊት ፓትሪስቲክ ኤቪደንስ እሱን ለአባቶች ብሎ ተርጉሞታል። መጽሐፍ ቅዱስ ቃል በቃል እኮ ነው፣ ትርጉም አያስፈልገውም። ሊትራሊ የሚናገረው ለሰላምታ ሰገደ ሊትራሊ እኮ ስግደት ያስፈልጋል ለሰላምታ ብሎ ተርጉሞታል። እሱ ለሰላምታ ሰገደ ነው የሚለው ሊትራሊ ቃሉ እያልኩ እኮ ነው። ትርጉም አያስፈልገው እኮ ለዛ መውሰድ አለብን ብለው ወስደዋል። እንዴት ልጃቸውን ለሰላምታ ሰገደ ሊትራሊ ነው ምንም ኢንተርፕሬቴሽን ራሱ አያስፈልገው። ስግደት ሁለት አይነት ነው ብለህ የተነሳ አንተ አምልኮና ክብሮ ስግደት እያልክ ስትናገር የነበረው እና በዚህ ሁኔታ ቴዎሎጂያቸውን ኮንትሮስ ምንድነው አርቲኩሌት ስታደርጉ ይሄንን ያስረዳ ይሄንን ክፍል ጠቅሶ ያስረዳ አባት አለ። ይኸው መጽሐፍ ቅዱሱ አለ እያልኩ እየሰማኝ አይደለም? መጽሐፍ ቅዱስን አስቀምጦና ፓትሪስቲክ ኤቪደንስ መጽሐፍ ቅዱስን አትቀበለው? መጽሐፍ ቅዱስ አትቀበለው? ያሳየኝ ፓትሪስቲክ ኤቪደንስ ሶስት ጊዜ ለሰላምታ ሰገደ ይላል። አሳየኝ አባት አሳየኝ። መጀመሪያ መጽሐፍ ቅዱስ አባት የለህም? መጽሐፍ ቅዱስን አለ አባት አልፈልግም። እሱ መጽሐፍ ቅዱስ አትፈልግም? መጽሐፍ ቅዱስ አትፈልግም? የምጠይቅህ መልስ። መጽሐፍ ቅዱስ አትፈልግም? ስለዚህ መጽሐፍ ቅዱስ ከማያምን አባት ምን ያደርግላል? መጽሐፍ ቅዱስ አሁን አልፈልግም አልፈልግም ነው ያልኩህ። ተውኩት እኮ መጽሐፍ ቅዱስ አልቀበልም አልክ እኮ። ስለዚህ መጽሐፍ ቅዱስ ካልተቀበልክ መጽሐፍ ቅዱስን አስቀምጥና ከፓትሪስቲክ ኤቪደንስ ስጠኝ። አባት ይኸው መጽሐፍ ቅዱሱ መጀመሪያ ተቀበል እያልኩ ሌላ እንደ ክርስቲያን እንወያይ ነበረ። ሰከንድ ናይሲያ አልቀበልም አላልኩም። አልቀበልም አልክ እኮ አልፈልግም አልክ። አሁን ስማ ጥያቄ አልቀበልም ሳይሆን መጽሐፍ ቅዱስን ጥያቄውን ተውና አልፈልግም አልከኝ። ከተቀበልክማ ለሰላምታ ሰገደ ይላል። ከአባቶች ወንድ ከሆን ከአንተ ወንድ ከሆን ከዚህ ጋር ወንድ ከሆን እያለ ነው መጽሐፍ ቅዱስ አልቀበልም ብሎ እኔ ምን አደረግልህ? እሺ ሁለተኛ ናይሲያ ክሪድ ላይ ሁለተኛው ናይሲያ ክሪድ ትቀበለዋለህ? አክቹዋሊ እኛ በቸርች ደረጃ የእሱን ካውንስል አንቀበለው ማለት ከሶስቱ ካውንስል ላይ የተቀመጠው ቅድም ሲናገር ነበር። አባቶች እንቀበለዋለን ሲል ነበር የሆነ ሰው። እሺ በኋላ ላይ ለማንኛውም ትምህርትን ተቀበላለህ? አሴ ቸርች ምን እያልኩ እንደሆነ ቆይ አንዴ ላብራራል። ካውንስሉ ታይም እየሄደብኝ ስለሆነ ትምህርቱን እቀበላለሁ ካልከኝ ካውንስል ግን ሀሳቡን እንቀበላለን። ትምህርቱን እዛ ጋር ሀሳቡን ከተቀበልክ ጥሩ ነው። እዛ ጋር ያስቀምጥኩትን ታክሶኖሚ ትቀበላለህ? ዱሊያ ሃይፐርዱሊያ የሚለውን ነገር ሃይፐርዱሊያ ዱሊያ ብለው የሚያስቀምጡት እየነገርኩ ነው እኮ። ላትሪያ ሃይፐርዱሊያ እየነገርኩ ነው እኮ። ላትሪያ ሃይፐርዱሊያ ፕሮቶዱሊያ ዱሊያ ብለው የሚያስቀምጡትን ነገር ትቀበላለህ? ይህን ታክሶኖሚ ትቀበላለህ? ፕሮቶዱሊያን ትቀበላለህ? ምን ማለት ነው? ዲፋይን አታውቀውም እንዴ?
ምን እያልክ ነው? ነገረኝ ይቀበላለሁ ብለኸኝ ነበር አይደል? መጀመሪያ እንትኖቹ ነው ይሄ ልክ እንትና ጆን ኦፍ ደማስከስ እንደሚገልጸው ማለት ነው። ጆን ኦፍ ደማስከስ ሲገልጽ አሁን እየጠየቀው ያለውን ነገር ስማ፣ አንዴ ስማ። እንዴ ጠይቀኸኝ ምን ማለት ነው ብለኸኝም እኮ ሀሳቡ መጀመሪያ መልስልኝ። ሀሳቦች ላትሪያ ሃይፐርዱሊያ አንዴ ስማኝ። ጥያቄ መጀመሪያ ጠይቀኸኝ እንድመልስ ማትፈቅድ ከሆነ አትጠይቀኝ። ሰዓቱን ለነገሩ ስለማታውቃቸው ተው በቃ። ኧረ እባክህ ቁጭ አድርጌ አስተምርሃለሁ። ጆን ኦፍ ደማስከስ ከፍቼ ላሳይህ እኮ ነው። እሺ አሳየኝ፣ ንገረኝ። እሺ ፕሮቶዱሊያ ማለት ነው ነገር ጆን ኦፍ ደማስከስ ፕሮቶዱሊያ ማለት ስለ ቬኔሬሽን ወይ እቀበላለሁ ብለሃል። አሁን ስለ ስግደት ሲናገር ጆን ኦፍ ደማስከስ አልጠየቅኩም። ፕሮቶዱሊያ እቀበላለሁ ስላልክ ምን ማለት ነው? አንዴ የሚነገሩት ሀሳቦችን ማሰማ ከሆነ ማይ ብራዘር እኮ መልስልኛ። ጥያቄ እኮ እየጠየቅኩ ነው። ፕሮቶዱሊያ እቀበላለሁ ያልጠየቅኩህን አትመልስ። ጆን ደማስከስ ስለ ፕሮቶዱሊያ ተናግሯል። ካልተናገረ አትጥቀስልኝ። አይደለም ጨርስና ጥያቄን ፕሮቶዱሊያ ጆን ኦፍ ደማስከስ ያስቀምጠውን አሳየኝ። ኦኬ ደቂቃ አልቋል፣ ግን እናንተ እንትን ባል ደቂቃ ግን አልቋል። ቢጨመር ጥሩ ነበረ። እሺ ችግር በኋላ ማጠቃለያ ላይ ወይ ቃልዬ እንትን ማለት ከተል ይችላል። ቢጨመርልን አሪፍ ነው። ሰከንድ ራውንድ መኖር ካለበት እኔ ልቀጥልና እሺ የመጀመሪያ ጥያቄ ለልደተ ቃል ጀምር። ልደት ስግደት ስትሰግዱ ከእግዚአብሔር ውጭ ለሌሎች ስትሰግዱ የምትሰግዱት በመንፈስ ነው በምንድን ነው? ማለት ከእግዚአብሔር ውጭ ላሉ አካላት ስትሰግዱ በመንፈስ ነው የምትሰግዱት በምንድን ነው እኮ አስረዳኝ። ማለት በመንፈስ ስትል ምን ለማለት ፈልገህ? በመንፈስ ነው የምትሰግዱት ወይስ በምንድን ነው የምትሰግዱት እኮ ምን ለማለት ፈልገህ ነው በመንፈስ ስትል? ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ይገባል ይላል። ከእግዚአብሔር ውጭ ላሉ አካላት የሚሰገደው በምንድን ነው? አልገባኝም። ጥያቄ ግልጽ አልገባህም። እንዴት እንደምትሰግድም አታውቅም፣ ግን ትሰግዳለህ። እሺ ወደ ሁለተኛ ጥያቄ ምንም እንዴት እንደምትሰግድም አታውቁም። እሺ ወደ ሁለተኛ ጥያቄ። እሺ ሁለተኛው ጥያቄ ደግሞ እንደዚህ የሚል ነው። እሺ በድፍን የመጽሐፍ ቅዱስ ታሪክ ውስጥ ፊት ለፊት ላልተገለጠለት ሰው ወር ደግሞ ፊት ለፊት ላልተገለጠለት መልአክ ፊት ለፊት ላልተገለጠለት አካል የሰገደ አንድ ሰው አሳየኝ። ርዕሳችን ስግደት ሁሉ አምልኮ ነው ወይንስ አይደለም የሚለው እዛ ጋር የተያዘ ጥያቄ የለም። ቻው። ስለዚህ እንደነሱ አይደለም የምትሰግደው ማለት ነው። እንግዳ ስግደት። ሶስተኛ ጥያቄ ቆይ በቃ ገና ነው። ኧረ ገና ነው። ሰዓቴን ፖዝ አድርግልኝ። አርጎታል። ጭቅጭቁን አቁምና ጥያቄ ስማ። ገና እኮ ነው። ገና ወደ ሶስተኛው ጥያቄ እንሂድ። እሺ በአዲስ ኪዳን ስግደት ለቅዱሳን ይገባል ተብሎ በአባቶች የተፈታ የአዲስ ኪዳን ጥቅስ አሳየኝ። ርዕሳችን ስግደት ለቅዱሳን ይገባል ሳይሆን ርዕሳችን ስግደት ሁሉ አምልኮ ነው ወይንስ አይደለም ነው። አምና ረፉ ቴንኪው። እሺ ስግደት ሁሉ አምልኮ ነው ወይንስ አይደለም የሚል እሺ ስግደት ሁሉ አምልኮ ይኸው በቃ ሌላ ጥያቄ ምንም መልስም የለም። ሌላ ጥያቄ ፖዝ አድርግልኝ። ለተጠየቀው ጥያቄ መልስ ይስጥ እንጂ በጭራሽ ሌላ ነገር እንዳያወራ። ሌላ ጥያቄ ይኸው ምኑን መለስኩ ነው። እሺ ሌላ ጥያቄ በቤተ ክርስቲያን ታሪክ ውስጥ ስግደት ሁሉ አምልኮ አይደለም ተብሎ የተሰራ ትምህርት በመጀመሪያዎቹ 4 ክፍለ ዘመናት አሳየኝ። ስግደት ሁሉ አምልኮ አይደለም ተብሎ የተሰራ ትምህርት በመጀመሪያዎቹ 4 ክፍለ ዘመናት አሳየኝ። እንደዚህ አይነት ምጥቅና ስለተነሳባቸው አባቶች ዛሬ የለም እንግዳ ትምህርት ነው። ስግደቱ አምልኮ አይደለም የሚል ያንተ ትምህርት እንግዳ ትምህርት ነው። 4 ክፍለ ዘመናት ውስጥ አልነበረም። እሺ ወደ ሌላው ጥያቄ አልነበረም። አሁን ደግሞ ለዮሐድ እንግዲህ 5 ለባዶ በየለም እኮ ምንም መልስ ለሌለ ነገር ነው። ኧረ
ሰዓቴን እሱ ነው የሚጠቀመው። በቃ ጨርሻለሁ። ጥያቄ ስግደት ሁሉ አምልኮ ነው የሚል ሀሳብ ስላልነበረ፣ እሺ አንተ የለህም መልስ የለህም፣ ምንም መልስ ለሌለህ ነገር ነው የምታወራው። አራት ክፍለ ዘመናት የሌለ እንግዳ ትምህርት ማለት ነው። ዮሐን ለአንተ ነው ጥያቄ፣ ለአንተ ነው ጥያቄ። ወደ አንተ እሺ ዮሐድ፣ አንተን ደግሞ እንጠይቅና ዮሐንስ ራእይ ምዕራፍ 19 እና ምዕራፍ 22ን ኦኬ በደንብ ልብ ብለህ ስማ። ዮሐንስ ራእይ ምዕራፍ 19 እና 22ን አትስገድልኝ ያለው መልአኩ ለትህትና ነው ብሎ የተረጎመ ቤተክርስቲያን አባት አሳይ። አንድምታችን የቤተክርስቲያን አባት ነው ያልኩህ። በመጀመሪያዎቹ 4-5 ክፍለ ዘመናት የነበረ አንድምታችን የቤተ ክርስቲያን መጽሐፍ ነው። ማይ ብራዘር አንዴ ቆይ ስማ። መጀመሪያ የቤተ ክርስቲያን መጽሐፍ አላልኩም። መጽሐፍና አባት እየለየ መጽሐፍና አባት ማትለይም እንዴ? ጥያቄን ሪፍሬዝ ላድርግልህ። በቃ አንዴ ጥያቄን ሪፍሬዝ ላድርግልህ። አንዴ ጠይቃችሁ ልመልስ እንጂ ተረጋጋ። እንዴ አባት ስትጠይቅ መጽሐፍ እያልክ ምኑ ነው የምትመልሰው? እሺ መጽሐፍ ቅዱስ ስላስጥዬ ነው ከዛ ማስተላለፍ። ጥያቄን ሪፍሬዝ ላድርግልህ። ምኑ ማስጣልከኝ? አንተ ያቀፍከው ራሱ እኮ ከምንም ነገር ውጭ እንደሆነ ያሳየው። ለማንኛውም ግን በመጀመሪያዎቹ 4 ክፍለ ዘመናት ለትህትና ነው ብሎ የተረጎመ አንድ አባት አሳይ። ከዛ በክፍለ ዘመን ባይዘዌ ሪቨሌሽን በኮሜንታሪ ደረጃ ያስቀመጠ አባት የለም። መልስ የለህም። ግን ደግሞ ስግደቱ አምልኮ አይደለም ብለህ ትመጣለህ። ለትህትና ነው የሚል ግን አንድ የለም። ራእይ ምዕራፍ 3 ቁጥር 9 ላይ ራእይ ምዕራፍ 3 ቁጥር 9 ላይ ኧረ እባክህ ተረጋጋ። አንዴ ተረጋጋ። ረጋ በል። ጥያቄን ጨርሻለሁ። የለህም በቃ ከሌለህ የለህም ነው አለቀ። ጥያቄ ነው ጨርሻለሁ። ለአንተ ያለኝ ከሌለህ የግድ እኮ ቆፍረህም አታመጣም። አንተ ራስህ አባት ካልሆንክ ማለት። ለማንኛውም ግን ወደ ሌላኛው ጥያቄ አንተ ያልተማርከውን ነገር ምኑን ነው ትንምት? ለማንኛውም ግን ወደ ሌላው ጥያቄ ኧረ እባክህ እንዴ ወደ ሌላው ጥያቄ። እሺ ዮሐንስ ራእይ ምዕራፍ 3 ቁጥር 9ን ዮሐንስ ራእይ ምዕራፍ 3 ቁጥር 9ን አንተ በፈታኸው መንገድ ፈቶ ኦኬ ዮሐንስ ራእይ ምዕራፍ 3 ቁጥር 9 አንተ በፈታኸው መንገድ ፈቶ ለቅዱሳን ስግደት ይገባል ብሎ ያስተማረ የቤተ ክርስቲያን አባት በመጀመሪያዎቹ ሂድና በመጀመሪያዎቹ 10 ክፍለ ዘመናት አሳይ። ይሄ ሊዲንግ ኮሽን ይባላል። መጽሐፉ ራሱ ቀጥታ ማንበብና መረዳት መልሱ ያው ቀጥታ መጽሐፉ እንዲሰግዱልህ አሁን ወደ ልደት የለም ምንም መልስ በሌለ ነገር ምኑን ታወራለህ? ለምንድን ነው መልስ ያው ልጠይቅ። እሺ አለ ወይስ የለም? በመጀመሪያዎቹ 10 ክፍለ ዘመናት ያስተማረ አባት አለ ወይስ የለም? ኧረ ቆይ አንዴ በብሉይ ኪዳን አሁን የጠቀስካቸውን ጥቅሶች ጠቅሶ ለቅዱሳን ስግደት ይገባል ብሎ ያስተማረ የቤተ ክርስቲያን አባት ሊቅ እስካሁኑ ዘመን ድረስ ለቅዱሳን ስግደት ይገባል ብሎ ያስተማረ ሊቅ ወይም አባት ከማን የተቋረጠ? አልሰማሁም። ይቅርታ አንዴ ከኔ ነው ተቋርጦብኝ ነበር። ምን አልከኝ? በብሉይ ኪዳን ሰዓቴን ፖዝ አድርግልኝ አንዴ እና አልጠይቅሽ። ነገሩ 13 ሰከንድ ነበር። ጥያቄን አቅርብና አስጀምረዋለሁ። ሲመልስ ችግር የለውም። ፖዝ አድርግልኝ። በብሉይ ኪዳን እሺ በብሉይ ኪዳን የጠቀሳቸዋቸው ጥቅሶች አሉ። ቅድም ስግደቱን ለአምልኮ አይደለም ብላቸው የጠቀሳቸዋቸው ጥቅሶች አሉ። እነዛን ጥቅሶች ጠቅሶ ለቅዱሳን ስግደት ይገባል ብሎ ያስተማረ ሊቅ ወይም የቤተ ክርስቲያን አባት እስከዚህ ዘመን ድረስ አምጣ። ኦኬ፣ በጣም ጥሩ ወንድማችን፣ በጣም ጥሩ ጥያቄ ነው የጠየቀኝ። መልሱን በአጭሩ ልመልስለት። እንግዲህ እንደሰማችሁ ርዕሳችን ስናወራ ለቅዱሳን ስግደት ይገባል አይገባም ሳይሆን ስግደቱ አምልኮ ነው ወይንስ አይደለም የሚል ነው። ስለዚህ አንተ የጠየቀው ጥያቄ ሳትመልሰው ሰዓቱ ሄደ። ሊቅ የላችሁ አባት የላችሁ፣ መፈታቱ የራሳችሁ የግላችሁ ነው። ጨርሳችኋል። ማጠቃለያ 3 ደቂቃ ምናምን ወይ 3 ደቂቃ አይገስ ይበቃል። 3 ደቂቃ ይበቃል። እሺ 3 ደቂቃ ይበቃል። 3 ደቂቃ ይበቃል። ያ ለእኔ ብቻ አይደለም እኮ 3 ለእኔ ለዮሐድ 3 ለአንተ 3 ለጆ ማለት 6 ባቸው። እሺ 3 ደቂቃ አድርገው። ማን ነው የሚያጠቃለው? ቀጣዩ ውይይትን እነሱ ስለሚጀምሩት እኛ እናጠቃለዋለን። ችግር የለውም። ኦኬ ያሬዱ አልተዘጋጀሁም ነበር። አስጀመርከው ግን ሶሪ ሪሴት ላድርግልህ። ፋይን እሺ ጀምር በለኝ። አሁን እኔ ማስጀመር ትችላለህ። ሁላችሁም እንደምታዩት ፕሮቴስታንት ገብቶ ከማጭበርበር ውጭ በተሰጠው ርዕስ ላይ ቆሙ በፍጹም ማውራት እንደማይችል ሁለቱ
ወጣቶች እዚህ ጋር ያሉት ልጆች ምስክር ናቸው። ቃሌም ሆነ ጆን በፍጹም ስግደት ሁሉ አምልኮ ነው የሚል መጽሐፍ ቅዱስ ለናሙና ያህል ትምህርት ለናሙና ያህል ከመጽሐፍ ቅዱስ ማቅረብ የማይችሉ ከጩኸት ውጭ ሌላ ሀሳብ መስጠት የማይችሉ አካላት መሆኑን ተረድታችኋል። እንዳትረሱት። ስግደት ሁሉ አምልኮ ነው ወይ ነበር ርዕሳችን። እኛ ስግደት ሁሉ አምልኮ አይደለም። ራእይ 3:9 ላይ እንደገና ደግሞ መጽሐፈ ዜና መዋዕል የመጀመሪያ ላይ ምዕራፍ 29 ቁጥር 20 ላይ እንደገና መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ ሐዋርያት 16:29 ላይ ማቴዎስ 18:26 ላይ ከእግዚአብሔር ውጭ የተሰገደላቸው ሰዎች አሉ። ስለዚህ ያ ማለት ተመለኩ ማለት አይደለም። ስለዚህ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ትምህርት የለም ብለን እኔና ዮሐን በሚገባ አርቲኩሌት አድርገን አቅርበናል። እነዚህ ሁለት ልጆች ግን የገቡበትን ርዕስ ሰው ተሳስቶ ሳት ብሎት ድንገት እንኳን አይናገርም። ስግደት ሁሉ እኮ አምልኮ ነው ልደት፣ በዚህ የመጽሐፍ ቅዱስ ጥቅስ መሰረት ስግደት ሁሉ አምልኮ ነው የሚል አንድ ትምህርት ማምጣት አለመቻላቸው በአጭሩ ለውይይት ብቁ የሆኑ ያልሆኑ እና በቶፒክ ላይ ፕሮቴስታንት መቼም ክርስቲያኖች ፊት ቆሞ ማውራት እንደማይችል ያየንበት ውይይት እንደሆነ ግልጽ ነው። እኛ ከበቂ በላይ ማስረጃዎችን አሳይተናል። ሌላኛው የራሳቸው የፕሮቴስታንት ስኮላሮችን እንኳን ሪጀክት ያደረጉበትን ነገር ተመልክተናል። ኦኬ በዚሁ እንዳለ ሆኖ መጽሐፍ ቅዱስ ግን አምልኮ የሚለው ሀሳብ ከምን አንጻር እንረዳዋል? አምልኮ ሲጀመር በግንባር ስለተደፋ ብቻ አይደለም። ባለህበት ቆመ እግዚአብሔር አምላክ አንተ ፈጣሪ ዓለማት ነህ፣ ገዢ ዓለማት ነህ፣ ፍጥረታቶች ሁሉ በአንተ የተፈጠሩ ናቸው ማለት በራሱ አምልኮ ነው። መስገድ ሁሉ አምልኮ የሚሆን ከሆነ ኢያሱ ሰግዷል፣ አብርሃም ሰግዷል። በርካታ ስግደቶችን መጽሐፍ ቅዱስ ላይ ተመልክተናል። እነዛ ሁሉ አምልኮ ናቸው ባልን ነበረ። ሊመልሱት ያልቻሉትን ጥያቄ ደግሞ ተመልክታቸዋል። መጽሐፈ ዜና መዋዕል ለንጉሱና ለእግዚአብሔር የተሰገዱ ምን አይነት ስግደት ነው ብለን ስንጠይቃቸው ሁለቱም መልሳቸው ከክርስቲያን አንጻር የእኛን የሚመለከት አይደለም የሚል ሀሳብ ነበር እና ባጭሩ ጠቅለል ስናደርገው ስግደት ሁሉ አምልኮ አይደለም። መጽሐፍ ቅዱስ ላይ ከእግዚአብሔር ውጭ ተሰግዷል ለሌሎች። ስለዚህ መጽሐፍ ቅዱስም ስፔሲፊካሊ ምንድን ነው የሚለው? ለእግዚአብሔር ለአምላክ ስገድ፣ እሱም ብቻ አምልክ ብቻ የምትለው ቃል የምትመጣው አምልኮ ላይ ነው እንጂ ስግደት ለእግዚአብሔር ብቻ የሚል ሀሳብም የለም። ስግደት ሁሉ አምልኮ ነው የሚል ሀሳብ የለም። ለእግዚአብሔር ለአምላክ ስገድ፣ እሱንም ብቻ አምልክ የሚል ሀሳብ ግን መጽሐፍ ቅዱስ ላይ አለ። ስለዚህ ቃሌ ለሌላ ጊዜ በጮክ ልክ ጎበዝ ነኝ ብላ አታስብ። አንተ መቼም ቢሆን በርዕሱ መወያየት እንደማትችል እኔም አይደለም በርካታ ወዳጆቹ አይተዋል። ጎበዝ ከሆናችሁ ለሌላ ጊዜ እኛ ፊት ስትመጡ ርዕሱን መሰረት አድርጋችሁ ለመወያየት እርስ በርሳችሁ የቴሌግራም ግሩፕ ከፍታችሁ አውርታችሁ ብትመጡ ላለው ዝም ብለህ ከማውራት ይልቅ ርዕሱን ጠብቀህ አውራ። ስግደት ሁሉ አምልኮ ነው የሚል ለናሙና ያህል አንድ ጥቅስ የለም። ያሬድ እሺ፣ የዋድሻ ደግሞ ቀጥል ጀምር በለኝ። እሺ ጀምር ያሬዶ። እንግዲህ እንደሰማችሁት ስግደት ሁሉ አምልኮ ነው የሚል ጭራሽ አርጊመንት ራሱ ሊያነሱ አልቻሉም። ምክንያቱም ሊያመጡት አይችሉም ከመጽሐፍ ቅዱስ። ስለዚህ ምን እያሉ ነበረ? ክራይቴሪያ ቢልድ ማድረግ ከዚህ እስከዚህ ዓመተ ምህረት ከዚህ እስከዚህ ዓመተ ባይዘው እሱንም ለመመለስ እንኳን ማለት ደቂቃ ቢሰጡ ምን እንደሚፈጠር በሚገባ ስለሚያውቁ እንድታወራ ራሱ ደቂቃ አይፈቅዱም። እና ከአባቶች አሁን የተነሳውን አንድ ሀሳብ አንስቼ ወደ አነሳናቸው ጀነራል ሀሳቦች ይሄዳል። ሁለተኛ ቆሮንጦስ መልእክቱ ቅዱስ ዮሐንስ አፈወርቅ ሲተረጉም 26ኛው ሆሚሊ ቁጥር 5 ላይ እንዲህ ብሎ ለቅዱሳን ስለሚገባው ስግደት በግልጽ ሲናገር እንመለከታለን። ለዛውም ለሞቱ ቅዱሳን ማለት እንዲህ ይላል። የቅዱሳን አጽማቸው ያረፈበትና በመቃብራቸው ያለበት ቦታ ስትሄዱ ገና በቦታው ስትደርሱ ይላል። ቦታው ሀሳባቸው ከላይ ጀምሬ ላንብበው። ነገስታት በወርቅ የተሸለሙ የለበሱ ደስ የሚያሰኘውንም የሚያደርጉ መኳንንት በእነዛ በፈረሰኞች ዙሪያ ከበውት ቆመው ንጉስን ማየት ደስ ያሰኛቸዋል። ነገር ግን ይህን የእኛ ከዚህ ይልቅ እጅግ የከበረና ግርማ ያለው ነው ይልና ከዚህ አንጻር ሲታይ በዚህ ዓለም ያለውን ክብር ሁሉ የልጆች ጨዋታና የመድረክ ላይ ትርኢት ብቻ ነው የሚመስለው። የቅዱሳን አጽማቸው ያረፈበትና መቃብራቸው ያለበት ቦታ ስትሄዱ ገና ከቦታው ስትደርሱ ቦታው ሀሳባቸውን ወደ ላይ ወደ ሰማይ ያወጣል። በዚያ በሰማይ ወዳለው ሰማያዊ ንጉስና ወደ ሰራዊት መላእክት ልዑላዊ ወደሆነው ዙፋን ሰው ሊደርስ ወደማይችለው መለኮታዊ ክብር ይወስዱታል ይልና በእርግጥም አጋንንትን በእነዚህ ሰዎች ቅዱሳን አጽም ፊት ሄደው ክብራቸውን አውልቀው የክብር ልብሳቸውን አውልቀው
በዚያ ይሰግዳሉ ብሎ በግልጽ ይናገራል። ኦኬ እንደሚሰግዱ ነገስታት እንኳን ክብር ያላቸው እንኳን በእነዛ በቅዱሳን አጽም ፊት አውልቀው የክብር ልብሳቸውን አውልቀው እንደሚሰግዱ በግልጽ ይናገራል። ከዚህ ሁሉ አጠቃላይ መልእክት ምንድን ነው የምንረዳው? በመጽሐፍ ቅዱስም በአባቶችም የትም ስፍራ ስግደት ሁሉ አምልኮ ነው ብሎ የተናገረ አንድ ለናሙና አባት አላመጡም። አንድ የመጽሐፍ ቅዱስ ጥቅስም አላመጡም። ይልቁንስ መጽሐፍ ቅዱስ ከብሉይ እስከ ሐዲስ በምልአት የተጥለቀለቀው ለካ ክብር ለሚገባው ሁሉ ክብር ስጡ የሚል ነው። ጻድቃን እንደ ጽድቃቸው፣ ነገስታት እንደ ንግስናቸው፣ አምላክ እንደ መለኮታዊ አምላክነቱ የክብር የአምልኮ ስግደት፣ ለሌሎቹ ደግሞ የክብር የጸጋ ስግደት ሲሰገድላቸው መጽሐፍ ቅዱስ በምልአት ሲናገር ተመልክተናል። ጴንጤ ግን ጥቅስ የለውም ጭራሽ። መጽሐፍ ቅዱስ ራሱ አይቀበልም። እኔ አይመለከተኝም ሲሉ ጭራሽ መጽሐፍ ቅዱስ ሲጠቀስላቸው እሱን ተው ጭራሽ ወደ ማለት ደረጃ ደርሰዋል። ሶላ ስክሪፕቸርስ ነበራቸው። አሁን ደግሞ ስክሪፕቸሩን ጥላቸዋል። ከአባቶች ደግሞ መተን በኋላ ላይ ወይም ደግሞ አሁን በሚቀጥለው ሴሽን ደግሞ አባቶች እንዴት እንደምጥሏቸው በሚገባ ወደ ማሳየቱ እንሄዳለን ማለት ነው። ክብር ለእግዚአብሔር ይሁን። ወስብሐት ለእግዚአብሔር። እሺ ዋዲ እናመሰግናለን። ቃሊ ወይም ጆናታን አንዳችሁ ጀምር በሉ። ጆና ይመቻል። 2 ደቂቃ ፈልጋለሁ። 3 ደቂቃ አይደለም የሚሰጠን ሁለታችን ወይስ? 3 ደቂቃ ለአንተ 3 ለቃሊ 3። እሺ ቴንኪው ጀምር። እንግዲህ እንደተመለከታችሁት ነው ውይይታችንን። እንደ ክርስቲያን የትኛውም ክርስቲያን አሁንም አምጡ ስንል ሰምታችኋል። የትኛውም ክርስቲያን በመጽሐፍ ቅዱስ ላይ የአክብሮት ስግደት ብሎ የአክብሮት ስግደት ወይም ደግሞ ቅድም ዮሐንስ ሲያነሳ እንደነበረው የሰላምታ ስግደት ብሎ የሰገደ አንድ ለስም አንድ ሰው እንኳን አይመጣም። ያመጧቸውንም የዮሐንስ ወንጌል ማን ነው የሐዋርያት ስራ ያለውንም እንደምትመለከቱ ነው። ስለ ስግደት የሚያወራ አይደለም። ስለ ሌላ ነገር ከሆነ ሌላ ቶፒካችን ቀይረን እንመጣበት ነበር። ችግር የለውም። ራእይ ላይም የተነሳው ነገር እንደተመለከታችሁ ነው። እሱ ሁሌም የኢንተርፕሬቴሽን ችግር ያለ ይመስለኛል። ዝም ብሎ ሄርሜኔቲክስ ባይዘዌ አንድ ፊልድ ነው። አንድ ሰው ተነስቶ እንደፈለገ መጽሐፍ ቅዱስን ሊተረጉም አይችልም። እያንዳንዱ ሜቶዶሎጂዎች አሉት። በምን አይነት ሁኔታ ነው መጽሐፍ ቅዱስን ልንተረጉም የሚገባው የሚለውን ነገር ማስተዋል ያለብን ይመስለኛል። ሁለተኛ ደግሞ መጽሐፍ ቅዱስን አስጣላቸው። እሱ ያው እንደዚህ ለምታስቡ ሰዎች ሲያምራችሁ ይቅር ነው የምንለው። ምክንያቱም እኛ መጽሐፍ ቅዱስ ብቻ ስንል መጽሐፍ ቅዱስን ሃይስት ኦቶሪቲ የምንሰጥ ሰዎች ስለሆነ ማለት ነው። ይሄ ዓለም ያወቀው ነው፣ የክርስትና አስተምሮ ነው። ስለዚህ መጽሐፍ ቅዱስ ብቻ ብለን የተነሳን ሰዎች በዚህ አይነት አኩዜሽን መክሰሳችሁ በጣም አስቂ ነገር ነው።